አሁን ጌታችን ኢየሱስ ክርስቶስ እስራኤላዊ ባይሆን ኖሮ እንደዚህ ልንል እንችል ነበር። እግዚአብሔር አሰራሩን ለውጧል እንችል ነበር። በሙሴ ዘመን ጸጋ ነበር። ሕግ ነው እሱ ብለን ምን ጥሎ አይደለም። ሕግ ራሱ ግሬስ ነው። ሕግ እኮ ለሁሉ አይደለም የተሰጠው፣ ለሆኑ ሰዎች ነው የተሰጠው። እግዚአብሔር የሚያደርገውን ፕሮግራም የተተረከበት ርክት ሁሉ ወንጌል ነው። የመቤዠት ታሪክ ውስጥ አብም አለ፣ ወልድም አለ፣ መንፈስ ቅዱስም አለ። ወንጌል ሁልጊዜም የእግዚአብሔርን ማዕከላዊነት የሚናገር ጽድቅን ሁሉ ልንፈጽም ይገባል ማለት ጥምቀት የአዲስ ኪዳን ፊኖሜና አይደለም። በብሉይ ኪዳን የነበሩ ሰዎች የተጠመቁት ጥምቀት ነው። ቀይ ባህርን ሲሻገሩ በደመናና በባህር ተጠመቁ ይላል ጳውሎስ ነው እንደዛ የሚለው። የተጠሩ ሰዎች የተጠሩበትን ሚና ሳይጫወቱ ሊደክሙ ሊወድቁ ይችላሉ። እግዚአብሔር ግን ሐሳቡ እንዳይወድቅ ያደርገዋል። እኛ ወንጌላውያን ኢየሱስ 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 ስንል የሥላሴ ኮንሰፕትን ትተነው አይደለም። እኛውን ሊሰስም አይደለም። ወንጌል አማኝ ስንል በአብ ወልድ መንፈስ ቅዱስ አማኞች ሥላሴያውያን። ይህ የነገረ ወንጌላውያን ፖድካስት ዝግጅታችን ነው። ነገረ ወንጌላውያን በተለያዩ ሚዲያዎች ከዚህ በፊት የተለያዩ ጽሁፎችን በማጋራት ትታወቅ የነበረ ሲሆን አሁን ደግሞ በፖድካስት መልክ ተመልሳ መጥታለች። ስለዚህም ከአሁን በኋላ በፖድካስት ይዘቶች እንገናኛለን ማለት ነው። ፖድካስት ይዘቶቻችንን በተለያዩ ሰዎች፣ በተለያዩ እንግዶች፣ በተለያዩ ሀሳቦች አዘጋጅተን አቀናብረን ወደ እናንተ ለመድረስ እየተጋን እንገኛለን። ይህ ፖድካስት በዋናነት ነገረ መለኮታዊ ሀሳቦችን ለቤተ ክርስቲያን ይጠቅማሉ የሚባሉ ለቤተ ክርስቲያን መታነጽ፣ እድገት እንዲሁም ለቅዱሳን ሀሳብ መበልጸግ፣ መንፈሳዊ ሕይወት ማደግ ይጠቅማሉ የምንላቸውን የተለያዩ ሀሳቦችን ለማንሳት እንጥራለን። ነገረ መለኮታዊ እሳቤዎችን በጣም ባልተወሳሰበ መንገድ፣ ቀለል ባለ መንገድ ለማቅረብ እንጥራለን። ከተሳካለን እንድትከታተሉን ጋብዛለሁ። የዛሬው እንግዳችን መጋቢ ሄኖክ አፈወርቅ ይባላል። መጋቢ ሄኖክ የነገረ መለኮት ተማሪና አስተማሪ ነው። በቤተ ክርስቲያንም ውስጥ በመጋቢነት ያገለግላል። የነገረ ወንጌላውያን ፖድካስት እንግዳ ሆነ ስለመጣህ እጅግ አድርጌ አመሰግናለሁ። እንደምታውቀው እና እንደተነጋገርነውም ዋነኛ ርዕሳችን ዛሬ ስለ ወንጌል መነጋገር ነው። ወንጌላውያን እንባላለን፣ እኛ የወንጌል አማኞች እንባላለን። ስለዚህ ወንጌል ምን ማለት እንደሆነ፣ ወንጌል ስንል ምን ማለታችን እንደሆነ በአግባቡ መነጋገር አለብን ብዬ አስባለሁ። ስለዚህ እስኪ ታሪካዊውን እና ነገረ መለኮታዊውን ዳሰሳ ከማድረጋችን በፊት ወንጌል ምንድን ነው ከሚል ሀሳብ እንጀምር። ወንጌል ስንል ምን ማለታችን ነው? ስለሰጣችሁኝ እድል አመሰግናለሁ። በዚህ ፕሮግራማችሁ ላይ እንዳልከው ወንጌል መጠሪያችን ነው። የእምነታችንን መሰረት በዋናነት የምንከተለው እሱ ነው። ከሌሎችም የሚለየን በዋናነት ወንጌል አማኞች ስለሆንን ነው። ስለዚህ ወንጌል አማኞች መሆናችን ምንድነው ራሱ ወንጌል የሚለውን ጥያቄ አስነስቷል እና ቃሉ ቤተክርስቲያን ብቻ የምትጠቀምበት አይደለም። የእግዚአብሔር ቃል ብቻ የሚጠቀምበት አይደለም። በሮም ግዛት ውስጥ የነበረ ቃል ነው፣ ይጠቀሙበት ነበረ። የሮም ንጉስ ሲወለድ ወይም ደግሞ የሚነግስበት ቀን ላይ የምስራች ይባላል። ወይም ደግሞ በእነሱ የግሪኩን ቃል አንተም ታውቀዋለህ እና የምስራች እንደማለት ነው። እንኳን ደስ አላችሁ ንጉስ ኢቫንጌሊዮን እንደማለት ነው። ያው ጀርገኖችን አንጠቀም ስለተባባለ እንደዛ ስለተባባለ እሱ ነው። እንግዲህ በዕብራይስጥም ተመሳሳይ ቃል አለ። የዕብራይስጡ ትንሽ ከግዕዙና ከአማርኛው ጋር ተቀራራቢ ነው። ባሳር ይባላል። እንግዲህ አንተ ቅድም እንዳልከው ማለት ነው አለ መጽሐፍ ቅዱሳችን ውስጥ አለ። ግን የአማርኛው ሲተረጉመው ኢሳያስ 52 ላይ እና ኢሳያስ 40 ላይ የምስራች ብሎት ነው የተረጎመው። ስለዚህ የምስራች የሚለው ነው። ምንድነው የምስራቹ ታዲያ የሚለውን ነገር ደግሞ ቃሉ ይነግረናል ማለት ነው። ጥሬ ቃሉ ሲተረጎም ቅድም እንዳልነው የምስራች ነው፣ ግን ሌሎችም ይጠቀሙበታል፣ እኛም እንጠቀምበታለን ማለት ነው። ስለዚህ በዚህ በምንነጋገረው ፕሮግራም ላይ በዋናነት ትኩረት የምናደርገው መጽሐፍ ቅዱሳችን የሚጠቀምበትን ላይን ተከትለን ነው ማለት ነው። ምንም እንኳን ሮማውያኖች ቢጠቀሙበትም የግሪክ ቋንቋ ውስጥ ያለ የግሪክ ቃል ቢሆንም ሐዋርያት እንዲሁም ነቢያት ይህንን ቃል
ለራሳቸው ዓላማ ተጠቅመውበታል። ስለዚህ እኛ ይሄኛውን መጽሐፍ ቅዱስ የተጠቀመበትን ለማሳየት እሞክራለሁ ማለት ነው። እንግዲህ አንዳንድ ሰዎች እንደሚመስላቸው ወንጌል የሚለው ሐሳብ ከማቴዎስ ወንጌል የሚጀምር ይመስላቸዋል። ግን እንደዛ እንዳልሆነ ምናልባት አንድ 3 ክፍሎችን ለማሳየት እሞክራለሁ እድሉ ከተሰጠኝና ገላትያ ላይ ይሄ ነገር በዋናነት ጠቅሶ እናገኘዋለን። ገላትያ ምዕራፍ 3 ላይ እና ምዕራፍ 1 ላይ አለ። እኔ ትኩረት የማደርገው ግን ምዕራፍ 3 ላይ ያለውን ይሆናል። እንደምታስታውሰው ምዕራፍ 1 ላይ ሐዋርያው ጳውሎስ ወንጌልን ቀላቅለው ሸቃቅጠው ይልና ሌላ ወንጌል ብሎ ይናገራል። እሱ ራሱን የቻለ ሰፊ ነገር ነው። ነገር ግን ለእኔ ከሰጠኸኝ ሐሳብ ጋር የሚሄደው የገላትያ ምዕራፍ 3 ቁጥር 6 ላይ ያለው ሐሳብ ነው። ከቁጥር 6 ጀምሮ ያለውን በጌታ ስም አነበዋለሁ። እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑ እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። 2 ነገሮችን ማንሳት ይቻላል እዚህ ላይ። መጽሐፍም እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ አይቶ ሲል የትኛው መጽሐፍ ማለት አለብን? አሕዛብን በእምነት እንደሚያጸድቅ አይቶ። ስለዚህ በእምነት መጽደቅ የሚለው ኮንሰፕት የያዘ መጽሐፍ አለ ማለት ነው። ይሄ መጽሐፍ ለአብርሃም የተነገረው ነው፣ ወይም ደግሞ ስለ አብርሃም ነገር የተነገረበት የተጻፈበት ነው። ቀጥሎም ደግሞ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። ለአብርሃም አስቀድሞ ወንጌል ከተሰበከ አብርሃም የአዲስ ኪዳን ሰው አይደለም። የማቴዎስ ወንጌልን ያነበበ ሰው አይደለም። ከዛ በፊት የነበረ ሰው ነው። ስለዚህ እንደዚህ ማለት እንችላለን ማለት ነው። ወንጌል ከጥንት ጀምሮ የሚሰበክ ነገር ነው ማለት ነው። የተሰበከ ነገር ነው ማለት ነው። አዲስ ነገር አይደለም ማለት ነው። አዲስ ክስተት አይደለም። እንደሱ ልንል እንችላለን። ስለዚህ ወንጌል ከአብርሃም ጀምሮ ሲሰበክ የነበረ ከሆነ ምንድን ነበር የሚሰበክለት የሚለውን በኋላ ላይ ደግሞ ለማሳየት እሞክራለሁ። በመጀመሪያ ግን መጽሐፍ ነበር። መጽሐፍም አስቀድሞ ብሎ ስለሚናገር ማለት ነው። እነዚህ መጽሐፍት በኋላ ላይ ነው ወደ ጥቅልነት ወደ ምን እንበለው ተሰብስበው ወደ መሆን የመጡት በኋላ ላይ ነው። እዛና እዛ ግን ሲነገሩ የነበሩ እውነታዎች ናቸው። ስለ እግዚአብሔር ሲነገሩ የነበሩ ናቸው። በዚህ ክፍል ላይ አንድ ነገር ብቻ ልበልና የሁለተኛውን ክፍል ለማሳየት እሞክራለሁ ጊዜ ላለመውሰድ። አብርሃምም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት የሚለው ሐሳብ የወንጌል አካል ነው ማለት ነው። ይህንን የሰማው በእግዚአብሔር ማመንና ከእግዚአብሔር የሚገኘውን ጽድቅ መቀበል ነው የሰማው ማለት ነው። እንደዛ ከሆነ የሚታመነው ሰብጀክት ተነግሯል። ማዕከል ማን ነው? በእግዚአብሔር አመነና ነው የሚለው። አመነና ጽድቅ ሆኖ ተቆጠረለት አይደለም። በእግዚአብሔር አመነና ስለሚል የወንጌሉ ማዕከል እግዚአብሔር ነው ማለት ነው። እንግዲህ በዚህ ንግግራችን ውስጥ እግዚአብሔር እያልኩ ስጣራ ግራ እንዳንጋባ፣ እግዚአብሔር ማለት በወንጌል አማኞች መካከል እንደሚታወቀው አብንም ወልድንም መንፈስ ቅዱስንም የሚጠቀልል ነው። የጥቅል ስም መጠሪያ አድርገን ልንወስደው እንችላለን። ስለዚህ እግዚአብሔር ስል ግራ እንዳንጋባ አብንም ወልድንም መንፈስ ቅዱስንም ይጠቀልላል ማለት ነው። በእግዚአብሔር አመንና ጽድቅ ሆኖ ተቆጠረለት የሚለው የሚታመነው ማዕከል ተነግሯል ማለት ነው በዚህ ክፍል ላይ። ሁለተኛው ክፍል ይሄ እንግዲህ ወዴት ይወስድናል ማለት ነው? አንተ ቅድም ወደ ጠየከኝ ወደ ብሉይ ኪዳን ይወስደናል ማለት ነው። ሌላኛው ክፍል ደግሞ የዕብራውያን መጽሐፍ ላይ ነው። የዕብራውያን ምዕራፍ 3 ላይ ተመሳሳይ ቃል ተጠቅሶ እናገኛለን። ዕብራውያን ምዕራፍ ስንት ነበር ያልኩት? 3 ልታረም 4 ማለት ነው። ስገልጠው ነው እንደዚህ ይላል። ቁጥር 2 ላይ በዋናነት ለእነዚያ ደግሞ እንደተነገረ ለእኛ የምስራች ተሰብኮልናልና፣ ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። አሁንም የሚነግረን ነገር ለነዛ የተሰበከው ቃል ነው ለእኛ እንደገና የተሰበከልን ማለት ነው። ለነዛ
የማይጠቅምበት መንገድ ካለ ለኛም የማይጠቅምበት መንገድ ሊኖር ይችላል ማለት ነው። ለነዛ የሚጠቅምበት መንገድ ካለ ለኛም የሚጠቅምበት ነገር አለ ማለት ነው። እሱን እንዴት ነው ምንለየው ካለን እዚህ ክፍል ላይ ለነሱ የተነገረው ለኛም ደግሞ የምስራች ተሰብኮልናል ካለ በኋላ ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ቅድምም እምነት የሚለውን ሐሳብ አንስተናል ማለት ነው። እምነት እንግዲህ በዚህ ውስጥ እምነት ዴቨሎፕ የሚያደርገው እምነት የሚሰርጸው ወይም እምነት የሚነሳው የምስራቹ ሲነገር ነው፣ ወንጌሉ ሲነገር ነው ማለት ነው። ወንጌሉ ደግሞ አሁን ብቻ ሳይሆን ድሮም የሚነገር የነበረ ነው። ቅድም ለአብርሃም ነው የተነገረው። አሁን ደግሞ በዚህ ክፍል ላይ ያየነው ለነሱ የሚለው እግዚአብሔር ከግብፅ ባርነት ያወጣቸውን የእስራኤልን ሰዎች ነው ማለት ነው። ጊዜ ሲኖረን ዕብራውያን 3 እና 4 አብረን ጠቅልለን ብናነበው እግዚአብሔር ሕዝቡን ከባርነት ቤት ያወጣበትን መንፈሱን በመካከላቸው ያሳደረበትን ምክንያቱም ዛሬ ድምፁን ብትሰሙ ይልና ስለ መንፈስ ቅዱስ ይናገራል። አንዳንድ ሰዎች መንፈስ ቅዱስ ድንገት በአዲስ ኪዳን የመጣ ነገር ነው የሚመስላቸው። ኖ ነበረ፣ ከነሱ ጋር ነበር ነው የሚለን የዕብራውያን ጸሐፊ። ወንጌሉ ራሱ እንዲዋሃድ የሚያደርገው ከሰው ጋር ይሄ መንፈስ ቅዱስ ማለት ነው። ስለዚህ ለነሱም ተሰብኮላቸው ነበረ ማለት ነው። በሶስተኛ ደረጃ ይሄ እንግዲህ የሚያሳየን መጽሐፍ ቅዱስ ውስጥ የሆነ አይነት አደረጃጀትም እንዳለ የምንመለከትበት ነው ማለት ነው። በሶስተኛ ደረጃ እየዳበረ የሄደ ዴቨሎፕ እያደረገ መጥቶ ከዛ የተገለጠ አይነት ትርጓሜ መስጠት እንችላለን። የጀመረው ከጥንት ቢሆንም አለ በትርክት ሂደት ውስጥ መጽሐፍ ቅዱስ እንደ ትረካ አይደለም። በዛ ትረካ ውስጥ የሆነ ቦታ ላይ ጫፍ ደርሷል። ምንድነው ጡዘት ላይ ደርሷል። ክላይማክሱን የምንለው ማለት ነው። እሱን ቃል ላለመጠቀም ነው። ያው እንግዲህ ጡዘት ራሱ ምንድነው የሚል ሰው ሊኖር ይችላል። የነገሩ በጣም ከፍ ያለበት ቦታ ላይ ደርሷል ማለት ነው። እና እሱ ግን እንዴት እንደደረሰ ለማሳየት ነው። መጀመሪያ ለአብርሃም ተሰበከ። አብርሃም አመነ በእግዚአብሔር፣ ከዛ ጽድቅ ሆኖ ተቆጠረለት። ጸደቀ። መጽደቅ ይቻል ነበር ማለት ነው። ኢቭን በዛ ጊዜ እንደማለት ነው። ከዛ ሁለተኛ ደግሞ እግዚአብሔር ከግብፅ ባርነት ከጨለማ ቤት ውስጥ ያወጣቸው እስራኤላውያን ይሄው እድል ተሰጥቷቸዋል። ወንጌልን በማመን በመስማት መጽደቅ የሚቻልበትን ነገር ማለት ነው። አሁን በሶስተኛ ደረጃ ደግሞ ነቢያትን የሚያመለክት ነገር በጴጥሮስ ላይ የተጻፈውን ላንብብላችሁ። ምናልባት 2 ነገሮች ናቸው ጴጥሮስ ላይ ያለው። አንደኛው ምዕራፍ 1 ቁጥር 10 ጀምሮ ነው። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። የሚገርም ነገር ነው ማለት አንደኛ የሚሰጥ ጸጋ አለ በዛ ዘመን ያልነበረ። በዛ ዘመን ጸጋ የለም ለማለት አይደለም፣ ግን ጴጥሮስ ከሚናገርበት ፐርስፔክቲቭ የምናየው ከሆነ ለእናንተ አሁን ላሉት ሰዎች ጴጥሮስ ለሚነግራቸው ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በውስጡ ምን አለ? መዳን አለ። መዳን የሚል ቅድምም ግን ስለ አብርሃም ስናገር ጸድቋል ብለናል። ስለ እስራኤሎችም እንደዛው አይነት ተመሳሳይ ሀሳብ አለ። ግን ደግሞ መዳን የሚል ደግሞ እንደገና በሶስተኛ ደረጃ ሊመጣ ያለ መዳን እንዳለ ደግሞ ይናገራል ማለት ነው። ቅድም አንተ እንዳልከው ነገሩ የአንድ ጉዳይ አይደለም። በታሪክ ውስጥ እግዚአብሔር የሚሰራውን ነገር ነው የሚያሳየው ማለት ነው። አንድ ቦታ ላይ ከፍ ያለ ቦታ ደርሷል። እስቲል ከፍ ያለ ቦታ ደርሷል ማለት ግን ነገሩ አብቅቷል ማለት ላይሆን ይችላል ማለት ነው። ቀጠል አድርጌ ለመናገር ሞክራለሁ። አንተ ኤኒታይም ኢንተራፕት አድርገኝ። ቁጥር 11 ላይ አንደኛ ጴጥሮስ ምዕራፍ 1 ቁጥር 11 ላይ ከዛ ቀጥሎ ማለት ነው በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለክተ ይመረምሩ ነበረ። የእነሱ ስራ በመንፈስ ቅዱስ ሆኖ እግዚአብሔር ወደፊት ሊያደርግ ያለውን ነገር ስለሞቱ ስለ ትንሣኤው ያመለክቱ ነበረ ማለት ነው። ነገሩ አፕን አላደረገም፣ ግን ተግተው እየመረመሩ ይፈልጉት ነበረ ይልና ቁጥር 12 ላይ ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ እራሳቸውን እንዳላገለገሉ ተገለጠላቸው ይላል። ይህንም ነገር መላእክቱ ሊመለከቱ ይመኛሉ ይላል። የሚገርመው
ወንጌልን የሰበኩት በመንፈስ ቅዱስ ነው። ወንጌል ካለ መንፈስ ቅዱስ አለ ማለት ነው። ያለ መንፈስ ቅዱስ ወንጌልን ፕሮክሌም ማድረግ ወይም ደግሞ ማወጅ አይቻልም ማለት ነው። እና እነዚህ ሰዎች ወንጌልን የተናገሩት በመንፈስ ቅዱስ ከሰማይ በተላከላቸው በመንፈስ ቅዱስ ነው ይልና ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው ይላል። ወንጌል ሰበካው ከጥንትም ነበር ማለት ነው። እነዚህ ነቢያቶች ናቸው። ቅድም እስራኤልን አይተናል፣ ከዛ በፊት ደግሞ አብርሃምን አይተናል ማለት ነው። ደግሞ ወደኛ እንምጣ ጴጥሮስ የሚለውን ከዛ እንደገና ወደ ብሉይ ኪዳን እመለሳለሁ ማለት ነው። እዚሁ ምዕራፍ ላይ ቁጥር 23 ላይ የሚናገር ነገር አለ። ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ስለዚህ ዳግመኛ መወለድ የሚለውን ኮንሰፕት ያነሰዋል ማለት ነው። እሳቤው አለ። ዳግመኛ የተወለዳችሁት እናንተ የማይጠፋው ዘር ምንድን ነው ብሎ ሲናገር ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ብሎ ይናገራል ማለት ነው። የእግዚአብሔር ቃል ታዲያ ምንድን ነው? እዚህ አሁን ወንጌል እያልን ነበረ። የእግዚአብሔር ቃል ይለዋል። ምንድን ነው የእግዚአብሔር ቃል ስንል ቁጥር 24 ላይ ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው ይላል። ስለዚህ መሀል ላይ ጴጥሮስ ንግግሩን ምዕራፍ 1ን ሊያጠቃልል ሲል ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነው ብሎ የሚጠቅሰው ኢሳያስ 40 ነው። ኢሳያስ 40 ላይ ስንሄድ ቅድም ያለውን ነገር እናገኛለን። በመግቢያው ላይ አንተ እንዳሳወቀ ኤቫንጌሊዮን ወይም ወንጌል የሚለውን ሀሳብ ለመጀመሪያ ጊዜ የምናይበት ማለት ነው። በዕብራይስጡም ለማየት ሞክሬያለሁ። ቅድም እንዳልኩ ብስራት ነው የሚለው ከአማርኛችን ጋር የሚቀርብ ስለሆነ ነው ብስራት የሚለው። ምንድን ነው ብስራቱ የሚለው? በወንጌል የተሰበከልን ቃል ነው። ከጥንት ጀምሮ የሚነገረው የእግዚአብሔር ቃል ለካ እግዚአብሔር የሚያደርገውን ፕሮግራም የተተረከበት ትርክት ሁሉ ወንጌል ነው ማለት ነው። ያንን ነው ወንጌል ብሎ የሚል። ስለዚህ ለእናንተም የተሰበከላችሁ ቃል ይህ ነው ይላል ሲደመድም ቁጥር 25 ላይ። ስለዚህ ጴጥሮስ ብቻ አይደለም ሐዋርያትም የዚሁ አይነት ሐሳብ ያላቸው። ጳውሎስን የምትወስደው ቅድም እንዳልነው ወንጌል ብሎ ሲናገር ከአብርሃም ነው የሚጀምረው። የዕብራውያን ጸሐፊ ወንጌል ብሎ ሲናገር ከዘጸአት ከዳኑበት ከዛ ከመጀመሪያው ነው የሚጀምረው። ጴጥሮስም ልክ ከኢሳይያስ ነው፣ ነቢያትን እያሰበ ነው። ሁለት የጴጥሮስን ክፍል ስናስብ ማለት ነው። ለዚህ ነው በአዲስ ኪዳን ያሉ ሐዋርያት በየምኩራቡ እየገቡ በየቦታው እየገቡ ሲሰብኩ ከማቴዎስ ወንጌል አይደለም የሚጀምሩት። ምክንያቱም ማቴዎስ ወንጌል አልነበረም በእነሱ ዘመን፣ አልተጻፈም። ሌትሊ ነው የተጻፈው፣ በኋላ ላይ ስለተጻፈ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስም ምኩራብ ገብቶ ሲሰብክ መጽሐፉን ተርትሮ ያነበበው ከኢሳይያስ ነው። ስለዚህ እነዚህ ሰዎች ወንጌል ነው ብሎ የተቀበሉት የእግዚአብሔር ቃል ነው ብሎ የሚያምኑት ብሉይ ኪዳንን ነው ማለት ነው። ስለዚህ እኛ ብሉይ ኪዳንን በጠለቀ መንገድ ሐዋርያቶች ጌታ ኢየሱስ ክርስቶስ በተረዱበት መንገድ ካልተረዳ ነው አፕላይ ካላደረግ ነው ካልተረጎም ነው ማለት ነው ልዩ ወንጌል የመሆን ነገር ሊኖረው ይችላል ማለት ነው። አደጋ አለው ማለት ነው። አደጋ አለው። በአግባቡ ወንጌልን ቅጥያነቱን እሳቤውን ከብሉይ ኪዳን ወይንም ከቀደመው ኪዳን አካሄድ ጋር አገናኝተን ማሰብ ካልቻለን የሆነ ቦታ ላይ መስመራችንን ልንጥስ እና ሌላ አይነት የምስራች ሌላ አይነት ወንጌል የማመን አደጋ ይደቀንብናል ማለት ነው። እንደሱ ነው። ምክንያቱም ሐዋርያው ጳውሎስ ለገላትያ ሰዎች ምዕራፍ 1 ላይ ሲነግራቸው እንዴት ወደ ሌላ ወንጌል ዞር እንዳላችሁ ይገርመኛል፣ አስደንቃችሁኛል ምናምን ካለ በኋላ ግን ልዩ ወንጌል ሌላ ወንጌል አይደለም ይላል። ያንኑ ነው የክርስቶስን ግን አዙራችሁታል ይላል። አጣመው የሚሰብኩ ስላለ ነው ይላል። ምን ማለት ነው? ጌታ ኢየሱስም ሐዋርያቱ ብሉይ ኪዳንን እንዴት አድርገው በክርስቶስ ፍጻሜ እንዳገኙ እያመለከቱ ባይሰብኩ ኖሮ ፈሪሳውያን ሰዱቃውያንም ያንኑ መጽሐፍ ነው የሚሰብኩት፣
ግን ኢየሱስን እንደ መሲህ እንደ ንጉስ እንደ ጌታ አልተቀበሉትም ማለት ነው። ስለዚህ እንትኑ ተለይቷል ማለት ነው። መዳረሻው ተለይቷል ማለት ነው። የወንጌል ማዕከላዊ መልእክት ታጥፏል ማለት ነው። ወንጌሉ አንድ ነው። መልእክቱን ግን ያዳረሱበት ሴንትራል ወይም ማዕከላዊ ማንነት ግን ተለውጧል ማለት ነው። ስለዚህ የወንጌል ማዕከል ቅድም እንዳልኩት እግዚአብሔር መሆን አለበት። እግዚአብሔር ስል አብንም ወልድንም መንፈስ ቅዱስን የሚጠቀልል ነው። በድነት ስራ ውስጥ በድነት ትረካ ውስጥ ይሄ የማዳን ታሪክ የምንለው እንዴ በሌላ አነጋገር ምንድን ነበረ? የመቤዠት ታሪክ ማለት እንችላለን። ኤግዛክትሊ። የመቤዠት ታሪክ ውስጥ አብም አለ ወልድም አለ መንፈስ ቅዱስም አለ። በዚሁ አጋጣሚ እኛ ወንጌላውያን ኢየሱስ 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 ስንል የሥላሴ ኮንሰፕትን ትተነው አይደለም። አንዳንድ ሰዎች ኦንሊ ጂሰስ እኛ ኦንሊ ጂሰስም አይደለንም። ወንጌል አማኝ ስንል በአብ በወልድ መንፈስ ቅዱስ አማኞች ሥላሴያውያን ኤግዛክትሊ እንደሱ ነን። የሥላሴን በእያንዳንዱ ነገረ መለኮታዊ እሳቤዎቻችን በወንጌልም ሆነ በሌሎች አስተምህሮዎች ውስጥ የሥላሴ ሚና የነገረ ሥላሴ ወይንም የሥላሴ አስተምህሮ ማዕከላዊነቱ የሚዘነጋ አይደለም። ስለዚህ ደህንነት እንደነበር አየን አይደል? እግዚአብሔር አብርሃምን አጸደቀው ይላል። በእግዚአብሔር አመንና ጽድቅ ሆኖ ተቆጠረለት። ይህንን የምናየው ዘፍጥረት ላይ ነው አይደለም እንዴ? አብርሃም በእግዚአብሔር አመንና ጽድቅ ሆኖ ተቆጠረ። ጳውሎስ ያንን ክፍል ነው ጠቅሶ በሮሜ ምዕራፍ 4 ላይ ተቆጠረለት የሚለው ለእናንተም ተቆጠረላችሁ ይላል። ስለዚህ ምን ማለት ነው? እንደዚህ አንዳንድ ሰዎች እንጠይቃለሁ፣ እንዴ የአብርሃም ጽድቅና የኛ ጽድቅ አንድ አይነት ነው ማለት ነው ብዬ ስጠይቅ አንዳንድ ሰዎች ኖ እሱ የብሉይ ኪዳን ነው ይላሉ፣ የኛ አዲስ ኪዳን ነው ይላሉ። እንዴ ያመነው እኮ እግዚአብሔርን ነው። በእግዚአብሔር አመንና ጽድቅ ሆኖ ተቆጠረ። እኛስ ታዲያ በማን ያመን ነው ስል ያው አንዳንድ ሰዎች እንትን ነው መሰረታዊ ዶክትሪናል እንትን ላይ ወጣ የሚሉ ሰዎች እኛ በኢየሱስ ነው ያመን ነው ይላሉ። ኖ በኢየሱስ ነው ማለታችን እኮ ኢየሱስም እግዚአብሔር ነው። በእግዚአብሔር ነው ያመን ነው አይደለ? እግዚአብሔር ራሱን ያቀረበበት መንገድ ተለያይቷል እንጂ ያመን ነው በእግዚአብሔር ነው። ጥንትም አብርሃም በእግዚአብሔር ነው ያመነው። በነገር ላይ ሮሜ ምዕራፍ 4ን ስታነበው አብርሃም በትንሣኤ ነው ያመነው ነው የሚለው ጳውሎስ። ለሙታን ሕይወትን በሚሰጥ ባመነበት በአባታችን ፊት ይላል። ስለዚህ አብርሃም የትንሣኤ አማኝ ነው ማለት ነው። ምዕራፉ ሲያበቃ እኛም ደግሞ ኢየሱስ ክርስቶስን ከሙታን ባስነሳው በምናምን ይላል ማለት ነው። ሁለታችንም የእምነታችን ማዕከል ትንሣኤ ነው ማለት ነው። ትንሣኤ ደግሞ የወንጌል አንዱ አካል ነው ማለት ነው አይደለ? በክስተት ውስጥ ትንሣኤ በኋላ ላይ የተከሰተ ነገር ነው፣ ግን ከጥንት ጀምሮ ሲተረክ የነበረ ነገር ነው ማለት ነው። አሁን ወደ ኢሳያስ እንግዲህ ስንመጣ ኢሳያስ ላይ ምዕራፍ 40 አንተም እንደምታውቀው ከ1 እስከ 39 ካለው ትርክት ወይም ትንቢት የተለየ ነው። አይተው ከሆነ ከ1 እስከ 39 ያለው ጀጅመንትን የያዘ ነው ወይም ፍርድን የያዘ ነው እና ፍርዱ ደግሞ የመጣው እግዚአብሔር ክብሩን ገልጦለት ታላቅነቱን ገልጦለት አድኖት ከግብፅ ባርነት አውጥቶት በካደው ሕዝብ ላይ ነው ፍርዱ የመጣው። ኢሳያስን ስታነብ እንደሱ አይነት ነገር ታነባለ ማለት ነው። እና ግን የተሐድሶ ዘመን ደግሞ ሲመጣ ታያለ ምዕራፍ 40 ላይ እና ከምዕራፍ 40 ጀምሮ ያለውን ስትናገር እንደዚህ የሚል ታገኛለ። አዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና አስተካክሉ ያለ ይቀጥላል ማለት ነው። ምንድነው ሀሳቡ? በምድረ በዳ መንገድን ጥረጉ የሚል ድምፅ ነው የተነገረው። ይህንኑ ቃል ነው ወንጌላቶቻችን ሲጀምሩ የምንሰማው ቃል ይሄንን ቃል ነው። በምድረ በዳ መንገድን አስተካክሉ። የመጥምቁ ዮሐንስ ድምፅ ይሄ ድምፅ ማለት ነው። ተሐድሶ መጥቷል ማለት ነው። ወንጌላት ላይ ስንመጣ ተሐድሶ የመጣበትን ዘመን ነው የሚነግረን። ግን ተሐድሶ ከመምጣቱ አስቀድሞ ሊመጣ ስላለ አንድ ነገር እግዚአብሔር እየተናገረ ነበር ማለት ነው። እና ሌላኛው ቃል እዚሁ ምዕራፍ 40 ላይ ጩህ የሚል ሰው ቃል
ምን ብዬ ልጩህ አልሁ ይላል። አየ ዝም ብሎ ብቻ አይደለም ጩህ የሚባለው በወንጌል ውስጥ ምን ብዬ ልጩህ የሚል ሜሴጅ አለ ማለት ነው። ያ መልእክት ከመለኮት የሚሰጥ መልእክት ነው ማለት ነው። እግዚአብሔር ሊሰራ ያለውን ነገር የሚገልጥ መልእክት ነው ማለት። ምን ብዬ ልጩህ የሚለው ነገር የሆነ ነገር አያሳይህም? የፈለግከውን ነገር እንደማትናገር በወንጌል ውስጥ መልእክቱ ያንተ ሳይሆን አይደለም። ጩኸቱ፣ ድምፁ፣ ሐሳቡ፣ እቅዱ ያንተ ሳይሆን የአቃጁ የሐሳቢው እንደሆነ በደንብ የሚጠቁም ሐሳብ ነው ይመስለኛል። እንደዛ ነው የሚያሳየው እና ጨዋሂው ምን ብዬ ልጩህ ሲል መልእክተኛ ነው ማለት ነው። ለዚህ አይመስልም ጳውሎስ በሮሜ ምዕራፍ 10 ላይ ካልተላኩ እንዴት ይሰብካሉ የሚለው? መላክ ያስፈልጋል ማለት ነው። መልእክተኛ መሆን ያስፈልጋል። መልእክተኛ ስትሆን ደግሞ መልእክት መቀበል ያስፈልጋል ማለት ነው። መልእክቱ ምንድን ነው ያልከው? የእግዚአብሔር ቃል ነው፣ ወንጌል ነው እንደማለት ነው። ለዚህ ነው ቀጥሎ ቁጥር 9 ላይ እዚሁ ኢሳይያስ 40 ላይ ቁጥር 9 ላይ የምስራች የምትነግሪ ጽዮን ሆይ ይላል። እንግዲህ እንዳልኩ የምስራች ካለ ታሪክ የሚሰራው ይነገራል ማለት ነው። ታሪክ ሰሪው እግዚአብሔር ነው። የሚሰራው ስራ የምስራች ነው፣ ብስራት ነው ማለት ነው። ይህንን ብስራት የሚያበስሩ ደግሞ መልእክተኞች ናቸው ማለት ነው። ለዚህ ነው በዚህ ክፍል ላይ ጽዮን ነች የተመረጠችው። ጽዮን ሆይ ይልና ከፍ ወዳለው ተራራ ውጪ ይላል። ሁለቱም ጋር ቅድም አንተ የጠቀስከውም ኢሳይያስ 52ም ላይ እሱን ደግሞ በወንድ ያደርገዋል። ይገርምሃል፣ በዚህ በወንጌል ስራ ውስጥ በሴት የተጠቀሰች ያለች ጽዮን፣ ያኛው ደግሞ በኋላ እንሄድበታለን በወንድ ነው የምስራችን የሚናገር ሰው እግሮች በተራሮች ላይ አይደለ ወንድን ነው ያሳየው። እንትን ነው ጾታዊ እንትን የለውም ማለት ነው። ታሪክ ሰሪው አለ፣ የሚሰራው ስራ ወንጌሉ ነው የምናበስረው የሚበስረው ማለት ነው። ከዛ ልታበስር የምትቆመው እቺ ጽዮን ደግሞ ከፍ ወዳለው ተራራ ውጪ ፖዚሽን ያስፈልጋታል ማለት ነው። ወንጌል የሚነገርበት ፖዚሽን ያስፈልጋል። ያለዛ ፖዚሽን ወንጌሉ ራሱ ቅይጥ ወንጌል ሊሆን ይችላል ማለት ነው። ፖዚሽኑን ካልያዘ ማለት ነው። አይተዋል። እዚህ ላይ ከፍ ወዳለ ስፍራ ተራራ ውጪ ይላል። እዛኛውም ላይ እግረ መንገዳችንን ብናነበው ጥሩ ሊሆን ከቻለ 52 ላይ አንተ ቅድም የጠቀስከው ማለት ነው ቁጥር 7 ላይ የምስራች የሚናገር ሰላምንም የሚያወራ የመልካምንም ወሬ የምስራች የሚነግር መድኃኒትንም የሚያወራ ጽዮንንም አምላክሽ ነግሷል የሚል ሰው እግር በተራሮች ላይ እጅግ ያማረ ነው ይላል። ተራራ እንደምታውቀው ተራራ ነው፣ ግን ደግሞ የሆነ አይነት ትርጉምም አለው። በጥንት ዘመን መቅደሱ ራሱ የተሰራው ተራራ ላይ ነው አይደለ? ታሪክ እንደሚነግረን ቃሉም እንደሚነግረን በመቅደሱ ውስጥ ደግሞ መቅረዝ አለ። ሰዎች ወደ መቅደሱ የሚመጡት መቅረዙ ከበራ ብቻ ነው። መቅረዙ ከጠፋ መቅረዙ ስራውን ትቷል ማለት ነው። ላይት አለው ውስጡ ይታያል። ላይት የሚበራበት ቤት ነው፣ መብራት አለው ማለት ነው። ስለዚህ መብራቱ ከጠፋ ተራራም ላይ ቢሆን አይታይም ማለት ነው። ጨለማ ሆኗል ማለት ነው። እንደዛ ከሆነ ለካህኑ እግዚአብሔር ሁልጊዜ መመሪያ የሚሰጠው መብራቱ ሁልጊዜ የሚበራ መሆን አለበት። ዘይቱ እየተቀየረ ሁልጊዜ መብራት አለበት። ያ የሚያሳየው መቅደሱ ሁልጊዜ ተግባሩን የሚፈጽም መሆን አለበት ማለት ነው። ስለዚህ ከፍ ወዳለ ስፍራ ላይ ወጥቶ ማብራቱ ለዓለም ብርሃን የመሆንን ሚና የሚጫወት ነው፣ ምልክትም ጭምር ነው ማለት ነው። ለዓለም ብርሃን ለመሆን ፖዚሽን መያዝ አለበት ማለት ነው። ፖዚሽኑ ደግሞ ምንድነው? እስራኤላውያኖች እግዚአብሔር ለዚህ ወንጌልን ለዓለም ሁሉ ቅድም እንዳልኩ አብርሃምን እግዚአብሔር ሲጠራው በወንጌል ነው አይደለም ያልነው። ግን የሚለው ምንድነው? በእርሱ አሕዛብን እንደሚባረኩ አይቷልና ይላል። የአብርሃም ጥሪ ለራሱ ብቻ አይደለም። አብርሃምን እግዚአብሔር ሲጠራው አሕዛብ በእርሱ በኩል እንዲባረኩ ዓለምን ለመድረስ ነው ማለት ነው። ዓለምን የሚደርስበት ይሄ ሰው ከእንቅብ በታች ሊሆን አይገባውም። መሆን ያለበት ብርሃኑ ለዓለም ሁሉ የሚታይበት ቦታ ላይ ነው ማለት ነው። እስራኤላውያኖችንም ያንኑ ሚሽን ሲሰጣቸው እንደዚህ ነው የሚላቸው። ራስ እንጂ ጅራት አላደረኳችሁም ይላቸዋል አይደለ? ራስ እንጂ ጅራት አላደረኳችሁም ማለት
የዓለም ተከታዮች ሳትሆኑ ዓለምን መሪዎች ናቸው የምትሆኑት ነው የሚላቸው። ዓለምን መሪ ሲባል ዓለምን ወዴት ነው የምንመራው የሚለው ግልጽ ነው። የወንጌሉ መልእክት ግልጽና ግልጽ ስለሆነ ወደ ታሪክ ሰሪው ነው ዓለምን የምንመራው። ታሪክን የሚሰራው ማን ነው? እግዚአብሔር ነው። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ስለዚህ ዓለምን ወደዚህ ታላቅ አምላክ ለመምራት ሄድ መሆን ያስፈልጋል ወይም መሪ መሆን ያስፈልጋል ማለት ነው። እስራኤል ይሄንን ፖዚሽን ወይም ይሄንን ምን ልበለው መሪ ስፍራ ልበለው አላውቅም፣ መመረጥን ምናልባት ይህንን የእግዚአብሔርን እውነት የእግዚአብሔርን ሐሳብ ለመንገር የተመረጠች ለመሪነት ልዩ ሕዝብ የመሆን ክህነትን የተቀበለች የተመረጠች ልዩ ስፍራም የተሰጣት እንዲሁም በተለያዩ አሕዛብ አማልክት በሚገኙበት በዛ መካከል ያህዌ በመካከሏ የነገሰ የሚገኝ ለመሆን የተመረጠች አድርገን መውሰድ እንችላለን። ስለዚህ ዓለምን ወዴት ነው የምጠራው? ማዕከሏ ወዳለው አምላክ ነው የምጠራው ማለት ነው። ይሄንን ለማድረግ ግን ከዓለም የተለየ የህይወት ዘዬ አላቸው ማለት ነው። ለዚህ ነው እግዚአብሔር እስራኤላውያኖችን ከዓለም በጣም የሚገርም በአበላላቸው እንኳን የተለዩ እንዲሆኑ ያደርጋል፣ ይለያቸዋል። በአለባበሳቸው እንዲለዩ ማለት አለባበሱ የሚያመጣው ነገር ኖሮ አይደለም እኮ፣ ግን ማን ናቸው ሲባል እነዚህማ ያህዌን የሚያመልኩ ናቸው እንዲባል ነው። ስለዚህ የእነሱ አምላክ ምንድን ነው ሲባል እነዚህ ሰዎች ወደ አምላካቸው ሰዎችን እንዲያመጡ ነው ጥሪያቸው ማለት ነው። ኢሳያስ ላይ አሁን እስራኤል ግን ምናልባት ላቋርጥህና እስራኤል ግን ይህንን ለማድረግ ፌል አድርጋለች አይደል? ወድቃለች። እንደምናነበው ብሉይ ኪዳን እንግዲህ አንዱ ትረካው አንዱ የሚነግረን እግዚአብሔር እንደታደጋት አይደል? በጽኑ እጅ እንዳወጣት የእሱ ሕዝብ እንድትሆን ኪዳን እንደገባላት፣ ነገር ግን ኪዳኑን ለመጠበቅ እንዳልበቃች እና በዛ ምክንያት እግዚአብሔር በኪዳኑ ላይ በውሉ ላይ እንደነበረው ቅጣትን እንዳመጣባት ይናገራል። በዚህ ሁሉ ውስጥ ግን አንድ መሰረታዊ እሳቤ የምናገኘው እግዚአብሔር በእስራኤል የጀመረውን ስራ ለዓለሙ በሙሉ እንደሆነ ዓለሙ በሙሉ እንዲደርሰው የነበረው ውጥኑ፣ ሐሳቡ፣ እቅዱ ግን አለመለወጡን እንመለከታለን። አንዱ የሚነግረን የብሉይ ኪዳን መንባባት እነዚህ ናቸው። ልክ ነው። አሁንም ወደዛ ነው እያለፍኩ ያለሁት። ምክንያቱም ቅድም እንዳልኩ ኢሳያስን ስላነሳ ነው ከ1 እስከ 39 ያለው ቅድም እንዳልከው እስራኤል ያንን ኃላፊነት አለመወጣቷንና በቃል ኪዳን ውስጥ ያለውን ቅጣት እንደተቀጣች የሚያሳይ ነው። ኢሳያስ 40 ሲጀምር አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ ነው የሚለው። አሁን ደግሞ ከቅጣት በኋላ የሚመጣን የተሃድሶን ዘመን ነው የሚያሳየው። አንዳንድ ሰዎች እኔ አሁን ከአብርሃም ነው የጀመርኩት ወንጌል መሰበክ ጀመረ ብዬ ለምን ቃሉን ራሱ የምታገኘው ከጳውሎስ ፒክ ስታደርግ እዛ ጋር ስለሆነ፣ አንዳንድ ሰዎች ግን የበለጠ ወደኋላ ይወስዱታል። ዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ ነው ወንጌል የሚል ማለት ልክ አይደለም ብዬ ልከራከር አይደለም። እዛ ድረስ ግን ሊወስዱት ይችላሉ ማለት ነው። ፖሲቢሊቲ ያለው ማለት ነው። እዛ ድረስ ወስደ ስታይ የሚታይበት ምክንያት ምንድን ነው? ከውድቀት ጀምሮ እግዚአብሔር ውድቀትን ቀልብሶ መጀመሪያ ፈጥሮት የነበረውን መልካምነቱን ሊመልስ ወደሚፈልግበት አቅጣጫ መሄድ የወንጌል ታርጌት ነው። ወንጌሉ ወደዛ ነው የሚወስደን ማለት ነው። መልካም መሰራቱም እሱ ነው። አፍተሮ አላለ እግዚአብሔር ፍጥረቱ በኃጢአት ምክንያት ስለጎደፈ ወይም ስለጠፋ እግዚአብሔር መልካም ወዳለው ይሄ ፍጥረቱን መልካም ብሎ አይደል የፈጠረው፣ ወደዛ መልካምነቱ ሊመልሰው ነው የሚፈልገው። ኤግዛክትሊ። ስለዚህ አሁን ያነሳው አሁን ወደ ኢሳያስም ስንመጣ ዘፍጥረት 1 ላይ መልካም የሚለው ቃል 7 ጊዜ ተጠቅሷል። 7ኛው እጅግ ተጨምሮበታል። እጅግ መልካም የሚል ተጨምሮበታል። ስለዚህ እግዚአብሔር የሰራው ነገር በሙሉ ፐርፌክት ነው፣ መልካም ነው፣ ፍጹም ነው ማለት ነው። እጅግ መልካም ነው። ግን በሆነ ምክንያት ይሄ መልካም የሆነ የእግዚአብሔር ስራ ተበላሽቷል። ስለተበላሸ እግዚአብሔር የሆነ ቦታ ወርውሮት ሌላ ዓለም መፍጠር ይችል ነበረ፣ ግን እንደሱ አላደረገም። አሁን እግዚአብሔር እያደረገ ያለው ምንድነው?
ወደ ቀደመው መልካምነት የሚመልስበትን ላይን ነው የዘረጋ የምታየው ማለት ነው። በዛ ላይን ውስጥ ማን ተጠራ እያልኩኝ ነው? አብርሃም ተጠርቷል። ለዚህ ወንጌልን ለዓለም ሁሉ ለማዳረስ እግዚአብሔር ሊሰራ መጨረሻ ላይ ሊያደርግ ወደሚፈልገው ፕሮግራም ዓለምን ሁሉ ለመጥራት ከባቢሎን ውድቀት በኋላ የመጀመሪያ የጠራው ሰው አብርሃም ነው። ከዛ ይስሐቅን፣ ከዛ ያዕቆብን፣ ከዛ እስራኤልን እያለ ይቀጥላል። ብሉይ ኪዳን እንደዚህ ነው የሚሆነው ማለት ነው። ግን እነዚህ ሰዎች ወድቀዋል። ቅድም አንተ በጥሩ ሁኔታ እንዳስቀመጥከው ወደቁ። የተጠሩበትን ዓላማ መፈጸም አልቻሉም። ይልቁኑ ምን ሆኑ መሰለ? ከዓለም ልዩ እንዲሆኑ የተፈለጉት ሰዎች ዓለምን ሆኑ፣ ዓለማውያን ሆኑ። እንደዛ ነው የሚላቸው። የቅጣት ደብዳቤውን ስታነብ የፕሮፌትን ወይም የነቢያትን መጽሐፍ ስታነብ በጣም ይደንቀኛል። በተለይ አንድ ቦታ የዓለም ማዕከል እንድትሆን አደረግኳት ይላል። የዓለም ማዕከል ማለት ቅድም እንዳልኩ ነው። ለዓለም ሁሉ የምትታይ የሐዌን ሁሉ የምትገልጥ ብርሃን እንድትሆን በጣም ይገርማል። እምብርት አደረግኳት ነው የሚለው። ሴንትራል አደረግኩ፣ ዋና አደረግኳት እንድትገልጥ ማለት ነው የእግዚአብሔርን ክብር። እሷ ግን እንደ አሕዛብ ሆነች ይላል። አሕዛብን መሰለች፣ የአሕዛብን መንገድ ተከተለች ብሎ ይከሳታል። በዚህ አይነት መንገድ ነው የክሱ ጽሕፈት የሚጻፈው ማለት ነው። ከምዕራፍ 40 በኋላ ግን ያለው ቅድም እንዳልኩ ነው። ሰዎች ፌል ሊያደርጉ ይችላሉ። የእግዚአብሔር ሐሳብ ግን ፌል አያደርግም። የእግዚአብሔር ሐሳብ ግን አይወድቅም ማለት ነው። የተጠሩ ሰዎች የተጠሩበትን ሚና ሳይጫወቱ ሊደክሙ ሊወድቁ ይችላሉ። እግዚአብሔር ግን ሐሳቡ እንዳይወድቅ ያደርገዋል ማለት ነው። ለዚህ ነው ከኢሳይያስ 40 ጀምሮ የተሐድሶ ምዕራፍ ተብሎ የሚነገረው። አይተህ ከሆነ ሰማይን የፈጠረ ምድርን የሰራ ምናምን እያለ ኦሪጂናሊ ያደረገውን ነገር ነው መልሶ ኢሳይያስ 40 ላይ የሚናገረው። ተሐድሶ ይመጣል ይልና በዚህ ተሐድሶ ውስጥ ቅድም እንዳልኩ ምንድን ነው እንዲነገር የተፈለገው ያልክ እንደሆነ አሁንም የወንጌል ቁልፍ ሐሳብ፣ ማዕከላዊ ሐሳብ አልተለወጠም። የወደቀውን ዓለም የሚያድሰው እግዚአብሔር እየመጣ ነው የሚል ሜሴጅ ነው ያለው፣ መልእክት ነው ያለው። እግዚአብሔር ራሱ እየመጣ ነው ማለት ነው። ነበረ እኮ በፊት በኃጢአት ምክንያት ከሰዎች ጋር ባልተግባባበት ሁኔታ በሆነ አይነት መንገድ ነገሩ ተቋርጧል። አንዳንዴ በትራዲሽን እንደዚህ እንለዋለን፣ የጨለማው ዘመን እንላለን አይደል? የጨለማው ዘመን ማለት ቢትዊን ዘ ኮቨናንትስ ማለት ነው። በእነዚህ በብሉይና በአዲስ ኪዳን መካከል ባለው ዘመን ያለውን ማለት ነው። ዳርክ ነው፣ ጨለማ ነው። አይታል። ኢሳይያስ ግን ሲነግረን ምን ያለ መሰለ? በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ ይላል። ብርሃን መምጣቱ የእግዚአብሔርን መምጣት እንደገና መመለስን የሚያሳይ ነው ማለት ነው። ይህንን ደግሞ ጥቅስ ተጠቅሶ የምታገኘው ኢየሱስ ክርስቶስ አገልግሎቱን ሲጀምር ነው። እንደዛ ከሆነ እግዚአብሔር መጥቷል ማለት ነው። ማቴዎስ ወንጌል የሚጀምርልን እግዚአብሔር መምጣቱን በማብሰር ነው። እመጣበታለሁ በኋላ ላይ ትንሽ ጊዜ ወስጄ ማለት ነው። አሁን ግን ኢሳይያስ ላይ እግዚአብሔር ይመጣል የሚል ሜሴጅ ነው። መልእክቱ አልተቀየረም። ወንጌል ሁልጊዜም የእግዚአብሔርን ማዕከላዊነት የሚናገር ነው። ቅድም እንዳልኩት እንግዲህ ደጋግሜ ይናገራለሁ። እግዚአብሔር ስል አብንም ወልድንም ስላሴያዊ በሆነ ማለት መንገድ ያነሳን እንደማለት ነው። እንግዲህ ብሉይ ኪዳን ላይ እንደምንመለከተው አንድ እንግዲህ አጽንኦት መስጠት ያለብን እግዚአብሔር የማዳን እቅድ እንደነበረው ይሄ በኃጢአቱ ምክንያት የተበላሸውን ፍጥረት ድጋሚ የማስተካከል እቅድ እንደነበረው እሱን ደግሞ ሲያደርግ በአባቶችም በእስራኤልም በነቢያትም የምንመለከተው እግዚአብሔር ራሱ እንደሚወርድ ራሱ እንደሚነግስ እና ራሱ እንደሚታደግ እንመለከታለን። እና አንድ ኢሳይያስ ከ40 በኋላ ሲናገር ህዝቡ መጽናናት እንዳለበት፣ እግዚአብሔር ሊታደግ ውጥን እንደያዘ፣ ታላቁ አምላክ እንደሚመጣ፣ ሰርግዋጎጡ ተራራው መስተካከል እንዳለበት ደግሞ ሲታደግ ዝም ብሎ ሀሳብ ብቻ የመታደግ ፍላጎት ብቻ ሳይሆን ማድረግ እንደሚችል ፍጥረትን እያሳየ ፍላጎት እንዳለው፣ ችሎታ እንዳለው፣ አቅም እንዳለው እንዲሁም ደግሞ ታማኝም እንደሆነ እንደሚያደርገው ይናገርና ይህንን ደግሞ የማደርገው
አይ ቲንክ ምዕራፍ 42 ላይ ይመስለኛል በባሪያዬ በኩል ነው በምርጤ በኩል ነው ብሎ የዚህ ደግሞ የትድግናው የሐሳብ ኢሳያስ 53 ላይ ሄድና በስቅዩ ሎሌ በኩል ነው በስቅዩ ባሪያ በኩል ነው ይሄ ዘ ሰፊንግ ሰርቫንት እንለዋለን በሱ በኩል እታደጋለሁ ይላል። እንዲሁም ኢሳያስ ላይ እግዚአብሔር ራሱ ትስጉት ሆኖ እንደሚመጣ ይናገራል እንደሚነግስ ይናገራልና ይህንን እስኪ እንዴት እንረዳው የእግዚአብሔርን መምጣት ኢምፐርሰን የእግዚአብሔርን መንገስ ምክንያቱም አዲስ ኪዳን ላይ አንድ ከምናገኘው ሐሳብ መካከል አንዱ የእግዚአብሔር መንግስት መምጣት ነው ሌላ የምናገኘው የኃጢአት ይቅርታ መቀበል ነውና እነዚህን እስኪ እንዴት አድርገን ነው የምናገናኛቸው የሚለውን እስኪ በዛው ትንሽ ነገር በለን። ምናልባት እንደዚህ ብዬ ብጀምር ነው የሚሻለው። አሁን አንተ በደንብ ሰፋ እያደረክ እያመጣው ድሮም ቢሆን ከህዝቡ ጋር የሚኖር አምላክ ነው። ዘፍጥረት 2 ላይ እኮ እግዚአብሔርና አዳም አብረው ነበር የሚኖሩት በዛች አትክልት ቦታ ኤደን ገነት ይኖር ነበር። እግዚአብሔርና ሰው አብረው እንዳይኖሩ ያደረጋቸው ነገር ምንድነው? ኃጢአት ነው። ውድቀት ኃጢአት ነው። ኃጢአትና እግዚአብሔር አብረው አይሄዱም ማለት ነው። ከዛ ጊዜ ጀምሮ ኃጢአት በዓለም ውስጥ እንደገባ ይነገርናል። እስራኤላውያንን እግዚአብሔር ካዳናቸው በኋላ ከግብፅ ባርነት ካወጣቸው በኋላ ይህንን አሁን ቅድም ያለውን ጽድቅ የሚባለውን ነገር ከሰጣቸው በኋላ ቀጣዩ ፕሮግራሙ እንደዚህ ነበረ። በመካከላችሁ አድር ዘንድ መቅደስን ስሩልኝ ነው። እስቲል የእግዚአብሔር ሐሳብ ምንድነው? በህዝቡ መካከል መኖርና ማደር ነው። እሱ ሌላ ቦታ እነሱ ሌላ ቦታ አይደለም የእግዚአብሔር ፕሮግራም። አሁንም የተወሰነ ርዝመት ከሄደ በኋላ ይሄ ነገር ፌል አድርጓል። ቅድም እንዳልከኝ ማለት ነው። በኃጢአት ምክንያት አሁንም ፌል አድርጓል። እስራኤል ስለወደቀች ማለት ነው። ታዲያ እግዚአብሔር ሐሳብ ተቀይሯል እንዴ? አይመስለኝም። አሁን ምደመድምበት ሐሳብ ስለሆነ አንተ ቀደም ብለህ የመራኸኝ ስለሆነ በጣም ጥሩ ነገር ነው። ባይዘው ኢሳያስ 41 ላይ ባሪያዬ እስራኤል የመረጥኩ ያዕቆብ የወዳጅ አብርሃም ዘር ሆይ አንተን ከምድር ዳርቻ የያዝኩ ከማዘኗም የጠራውና አንተ ባሪያዬ ነህ መርጬሃለሁ አልጥልህም ያልኩ ሆይ ብሎ ይናገራል። ምን ማለት መሰለ? እግዚአብሔር ለአገልግሎት አብርሃምንና የሱን ቤተሰብ መርጦታል። ባይዘው አንዳንድ መናፍስቶችም አንዳንድን ዘር ይይዛሉ ታውቃለህ። በዘር ማንዘር ውስጥ የሚሰራ መንፈስ እንዳለ ያው ቤተክርስቲያን ውስጥ የምታየው ነገር ነው። ሲወጡ ሲለፈልፉ የምታየው እኛም ደግሞ ከኖርንበት ከመጣንበት ባክግራውንድ ከትራዲሽኖቻችን ኤግዛክትሊ ኢንፋክት በይቅርታ ስላቋረጥኩ ፍሎህን እንዳልብሽ እንጂ በአካባቢውም በሚድል ኢስትም በተለይ እስራኤል በኖረችበትም አካባቢ ይሄ ፓትሮን ዴቲ የሚባሉ ወይንም የአንድ አገረ ገዢ መናፍስት እያንዳንዱ ሀገራት አላቸው። አንድ ገናና ሊኖር ይችላል፣ ግን እያንዳንዱ የራሱ የሆነ አምላክ አለው። እግዚአብሔር ወይም ያህዌ ምክንያቱም ዕብራውያን እስራኤላውያን በሚያውቁት ስሙ ያህዌ የእስራኤል አምላክ ሲሆን ልክ እሱም የእስራኤል የእሱ ብቻ ህዝብ እንደሆነ በዛም ምክንያት እውነተኛ ነፃ አውጪ እሱ ስለ ሌሎቹ ጨቋኝ ናቸው፣ ሌሎቹ እውነተኛ አይደሉም፣ ሕያው አይደሉም። እውነተኛው አምላክ እውነተኛው መለኮት እውነተኛው ህይወት ሰጪ አይደል? የፍጥረት ሁሉ ገዢ ተቆጣጣሪ እሱ ነው። አይ ቲንክ መዝሙራት የሚነግሩን እሱ ነው። ነቢያት የሚነግሩን እሱን ነው። እና ይሄ የወኪል አማልክት መኖራቸው የዛም ዘመን ምልክት ነው። እኛም በዘመናችን የምናውቀው ነው። በተለይ አፍሪካውያን እና ኢትዮጵያውያን እንደመሆናችን በደንብ የሚታወቅ ነው። በእኛ ባክግራውንዳችንን ስናጠናው በእኛ ቤተሰብ ውስጥም ምናልባት አላቅም አንተ በቸርች ውስጥ ተወልደህ ያደግክ ልትሆን ይችላል። እንደዛ ነው። ከሌላ ቦታ የመጣን ወንጌል ተሰብኮልን ሄዳንን በሆነ አይነት መንገድ አለ እንደዚህ አይነት ያ ቤተሰብ ግን በዛ የመንፈስ አሰራር ሁልጊዜም የተያዘ ነው የሚሆነው። አብርሃም ግን ለዓለም እግዚአብሔር ሲጠራው የዚህ ቤት ራስ እግዚአብሔር ሊሆን ነው የጠራው ማለት ነው። ግን ለአብርሃም ብቻ ውስን ሆኖ እንዲቀር አይደለም። አብርሃም ሁልጊዜም ባሪያዬ ነህ ነው የሚለው፣ አገልጋይ። አሁን ያነበብኩልህ ክፍል ኢሳያስ 41 ቁጥር 8፣ 9፣ 10 ወርታች ስታነበው አገልጋይ ነህ ይልና ልኮት ዓለምን ከተያዘበት ያንን ማነቆ ቅድም ያልከው የክፉ ኃይል አስለቅቆ ወደ እግዚአብሔር ለመመለስ ነው የአብርሃም ጥሪ ማለት ነው። ለዚህ ነው ባይዘዌ
አንተ ቅድም ባሪያ ያልከውን ወደ ኢንካርኔሽን የወሰድከው አይደለ? ልክ ነህ። እንትኑ መጨረሻው እሱ ላይ ነው የሚመጣው። ግን አይተኸው ከሆነ የእግዚአብሔር አመጣጥ በእስራኤል ውስጥ ነው የመጣው። አሁን ጌታችን ኢየሱስ ክርስቶስ እስራኤላዊ ባይሆን ኖሮ እንደዚህ ልንል እንችል ነበር። እግዚአብሔር አሰራሩን ለውጧል ልንል እንችል ነበር። አሁን ግን እግዚአብሔር የማዳን መንገዱን አልለወጠም። አብርሃምን ከዘፍጥረት ጀምሮ የጠራበት ዓላማ በክርስቶስ እንዴት አድርጎ ሙሉ እንደሆነ ነው የሚያሳየን ማለት ነው። ክርስቶስ አይሁዳዊ መሆን ነበረበት፣ እስራኤላዊ መሆን ነበር፣ የግድ ነው እግዚአብሔር ሐሳቡን ካልቀየረ በስተቀር ማለት ነው። ኢሳይያስ ላይ ተሐድሶ ሲመጣ እግዚአብሔር እመጣለሁ እያለ ነው እየተናገረ ያለው። አድሳለሁ መጥቼ እሰራለሁ እያለ ነው። ግን ደግሞ መልእክተኛ ያስፈልገዋል፣ ከፊት ከፊቱ እየሄደ መልእክቱን የሚናገርለት ማለት ነው። ያ መልእክተኛ አሁንም አብርሃም ነው፣ እስራኤል ነው፣ ያዕቆብ ነው ማለት ነው። በዚህ ክፍል ላይ እንደሚነግረን ማለት ነው። ኢሳይያስ 53 ላይ ስትደርስ አውዱን ጠብቀህ ከሄድክ ባሪያዬ 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 ይልና 53 ላይ ስትደርስ ይሄ ባሪያ ራሱን ህይወቱን የሰጠ አገልጋይ ነው። በቃ ሁለንተናውን ለዚህ ለወንጌል ስራ የሰጠን አገልጋይ ነው የሚያሳይ ማለት ነው። እና ለእግዚአብሔር ትድግና አገልግሎት የሰጠ ነው። እና ይገርምሃል አገልጋይነት ራሱ በዚህ አገልጋይ ነው ዲፋይን የሚደረገው። የእውነት አገልጋይ ከሆንክ የእሱን ያክል ባትከፍልም ግን መንገዳችሁ ተመሳሳይ ነው የሚሆነው ከዚህ አገልጋይ ጋር በሆነ አይነት መንገድ ይመሳሰላል። ይሄ አይዲያ ያለው ልትለኝ ትችላለህ፣ ሊሆን ይችላል፣ ግን ፕራክቲካል ሆኗል። በኢየሱስ አይደለም በጌታ በኢየሱስ ክርስቶስ ፍጻሜን አግኝቷል። ላይኑ ግን ይሄ ነው። በምን አወክ ብትለኝ ሐዋርያው ጳውሎስ ሐዋርያት ስራ ላይ ምን እንደሚል ታውቃለህ? ይሄ አገልጋይ የተጠቀሰበትን ጥቅስ እግዚአብሔር ለዓለም ብርሃን አደርግሃለሁ ብሎኛል ይላል። ይሄን ስታነበው ለባሪያው ነው የተነገረው። ባሪያዬን ለዓለም ብርሃን አደርግሃለሁ የሚለው ነው። ጳውሎስ ለኔ ነው ይላል። ለምን መሰለ? ራሱን ከክርስቶስ ጋር አንድ ቤተሰብ አድርጓል። የክርስቶስ ነኝ ካልክ የክርስቶስ ተከታይ ስትሆን ወንጌል ዲፋይን የሚያደርገው አገልጋይ የዚህ አይነት አገልጋይ ነው ማለት ነው። ስለ ሌሎች ራሱን የሚሰጥ ነው። ስለ ሌሎች መስዋዕትነትን የሚከፍል ነው። ኢየሱስ ብቻ አይደለም፣ ኢየሱስን የሚከተሉ ሁሉ ወንጌላውያን ለማለት እችላለሁ ስለ ሌሎች የሚኖሩ እንጂ በሌሎች ቤኔፊት የሚያገኙ አይደሉም ማለት ነው። ይሄ ነው ለዓለም ብርሃን የመሆን ሚስጥር እንደማለት ነው። ክፍሉን ስታይ ልደምድማ ወደ ታች ልምጣና ኢሳይያስ ላይ የተነገረው እንግዲህ ይመጣል የተባለው እግዚአብሔር ማን ሆኖ እናገኘዋለን? በጣም ይደንቅ ነው ማለት ብዙ ክፍሎችን ልንጠቅስ እንችላለን፣ ከኢሳይያስም ከሌሎች የብሉይ ኪዳን ክፍሎችም። ግን ኤክስፔክት የሚደረገው እግዚአብሔር እየመጣ ነው፣ ሊሰራ ነው፣ ዓለምን ሪስቶር ሊያደርግ ሊያድሳት ነው የሚባለው አምላክ በወንጌላት ኢየሱስን ሆኖ እናየዋለን። ክሌም ያደርጋሉ። ይሄ ብሉይ ኪዳን ላይ ያለው አድሳለው ያለው አምላክ ወይንም ስለ መሲሁ የተነገሩት ትርክቶች ትንቢቶችን ክሌም ያደርጋሉ። ይሄ ኢየሱስ ነው። አሁን ለምሳሌ ቅድም እንደጠቀስከው ማቴዎስ የዘር ሐረጉን ከአብርሃም ከአዳም እያስገባ ራሱ ይኸውና መጣ ብሎ ክሌም ያደርጋል። አሁን እሱ ነው ፖይንቱ። አሁን ልልህ ያልኩት እንግዲህ ምንድነው መሰለህ፣ ወንጌል ሲጀምር ከማርቆስ አልጀመረም፣ ከሉቃስ አልጀመረም፣ ከዮሐንስ አልጀመረም። አባቶች መጽሐፍ ቅዱስን በኦርደር ሲያስቀምጡ ቴዎሎጂካል ሪፍሌክሽን አለው። የነሱን ስለ መለኮታዊ መረዳት በሆነ አይነት መንገድ ያንጸባርቃል። ዝም ብለህ ዘለህ ከሉቃስ ወንጌል ቢጀምር ኖሮ ሉቃስ ስለምንድን ነው የሚያወራው? ስለ ወንጌል ነው የሚያወራው። ግን ከምን አንጻር ነው የሚያወራው? ከአሕዛብ አንጻር ነው የሚያወራው አይደለ? የሉቃስ ለአሕዛብ ነው የተጻፈው። ስቲል ግን ለአሕዛብ ወንጌል እንደሚያስፈልግ ነው የሚነግርህ። ግን ከሱ አይደለም የሚጀምረው የእግዚአብሔር ሐሳብ አልተቋረጠም። እግዚአብሔር ዓላማውን እንዲቀጥል አገልጋይ አድርጎ የመረጠውን ያንን አብርሃምን መጀመሪያ ማደስ አለበት። አብርሃም ሳይታደስ አብርሃም አገልጋይ ሳይሆን ዓለም ይድናል ሊሆን አይችልም። በእግዚአብሔር ፕሮግራም ውስጥ እንደሱ ነው። ለዚህ ነው የመረጥኩ ባሪያዬ አብርሃም። ቅድም ያነበብኩት ክፍል ኢሳይያስ ላይ ያለው ማቴዎስ ወንጌል ሲጀምር ምን ብሎ ነው የሚጀምረው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ ሐረግ ይላል።
ኢንፋክት ዳዊትን አስቀድሞ አብርሃም እሱም ስነ መለኮታዊ ሪፍሌክሽን አለው አይደለ እንደሱ ነው። ከዛ ግን ቁጥር 2 ላይ ሲመጣ አብርሃም ይስሐቅን ወለደ ይስሐቅ ብሎ ወደ እንዳልተሳሳተ ይገባል ማለት ነው ይልና አየህ ይሄን ሁሉ የትውልድ ሐረግ ዝርዝር 42 የሚሆን አይደል እንደዛ አካባቢ የሚሆን ዝርዝር መዘርዘር ለአንዳንድ ሰው ቦሪንግ ነው ያስጠብ ምን ያደርግ አንዳንድ ሰው እንደው ማቴዎስ 1ን አያነብም ዘሎት ነው ምን ያደርጋል ነው የሚለው አየህ ማቴዎስ ግን ምን እየሰራ መሰለ ትውልድን ከዚህኛው አዲስ ትውልድ ጋር እያገናኘ ነው። ኢየሱስ የሚባል ተወለደ ይልና በኢየሱስ የሚወለዱ ሰዎች ከዚህ በኋላ የቀደመው ሐረግ ውስጥ ነው ለካ የሚገቡት ሐረጉን ነው የሚያገናኘው እና የሆነ ቆርጦ ያኛውን ጥሎ አዲስ ነገር አይደለም የሚጀምረው ኦቨርላፕ ሰርቶ ነው የሚጀምረው እንደዚህ አድርጎ ነው የሚጀምረው። ስለዚህ ብሉይ ኪዳን ያልቅና ማቴዎስ እንደገና ወደ ብሉይ ኪዳን ይመልሳል። ተስፋዎቹን ሁሉ ያሳስብህና ማቴዎስ ወንጌል መወለዱን ይነግርህና የሚጠበቀው የአብርሃም ልጅ መወለዱን ይነግርህና በጣም ይገርማል። ልጄን ከግብፅ ጠራሁት ይላል። ልክ እንደ እስራኤላውያኖች ማለት ነው። እስራኤላውያኖችን ለዛ ዓላማ ሲጠራቸው ከግብፅ ነበር የጠራቸው። ይህም የአብርሃም ልጅ ከግብፅ ጠራሁት ይላል። ምክንያቱም ወደ ግብፅ ሸሽቶ እንደነበረ ከማርያም ጋር የምናየው ነገር ሲሆን ይልህና ያያይዝና ምዕራፍ 3 ላይ ሲመጣ ኢሳያስን ይጠቅሳል። እንደምታስታውሰው ኢሳያስ በምድረ በዳ የሚጮህ ሰው ድምፅ ይልና ኢሳያስ እኔ ነኝ ያ ድምፅ ይልና ምንድነው የምታደርገው ሲባል ለአምላክ መንገድ አስተጋግሉ ይላል። መንገድን አቅኑ አምላክ ይመጣል ይላል። ተዘጋጁ ይላል። እኔ በውሃ ነው የማጠምቃችሁ እሱ ግን በመንፈስና በእሳት ያጠምቃችኋል የሚያጠምቀው እግዚአብሔር ይመጣል እያለ ሲናገር ድንገት እግዚአብሔር ነው ብለህ የማትገምተው ሰው ቆሞ ታገኘዋለህ። እግዚአብሔር ነው አትልም ማለት እንደኛ አይነት ነው ሰው ነው ግን እግዚአብሔር ነው። በወንጌሉ መሰረት እግዚአብሔር ነው እግዚአብሔር መጥቷል ነው የሚለው ማለት ነው። እና ልክ እግዚአብሔር ተጠመቀ ይልሃል ራሱ ዮሐንስ እንዴ አንተ እንዴት አጠምቀሃለሁ ይላል። አይተዋል እንትኑ በአንተ ልጠመቅ ይገባል። ኢየሱስ ግን ምን አለ? ጽድቅን ሁሉ ልንፈጽም ይገባል። የምን ጽድቅ ነው የሚያወራው? ጽድቅን ሁሉ ልንፈጽም ይገባል ማለት ጥምቀት የአዲስ ኪዳን ፊኖሜና አይደለም። በብሉይ ኪዳን የነበሩ ሰዎች የተጠመቁት ጥምቀት ነው። ትዝ ይልሃል ቀይ ባህርን ሲሻገሩ በደመናና በባህር ተጠመቁ ይላል። ጳውሎስ ነው እንደዛ የሚለው ቆሮንቶስ 10 ላይ ሲናገር። ኢየሱስም እስራኤልን ወክሎ የመጣው አብርሃምን ወክሎ አገልጋዩን ወክሎ የቆመው ራሱ እግዚአብሔር ነው። ሰዎች ፌል አድርገዋል። ሰዎች ፌል ቢያደርጉም እግዚአብሔር ግን ፌል አያደርግም ማለት ነው። ራሱ እግዚአብሔር ሰው ሆነ፣ አብርሃምን ሆነ፣ ዳዊትን ሆነ፣ እኛን ሆነ እንደማለት ነው። ተጠመቀና እስራኤላውያኖች ከተጠመቁ በኋላ ወደ ተፈተኑበት ምድረ በዳ ገባ ማለት ነው። እና ልክ እስራኤላውያኖች የተፈተኑበትን ፈተና ይሄም እስራኤላዊ እውነተኛው እስራኤል ተፈተነ ማለት ነው። ፈተናውን ተፈተነ። ስለዚህ ምን ልልህ ነው? ይሄ ሁሉ ወንጌል ነው። ወንጌሉ ምንድን ነው ያልክ እንደሆነ ወንጌሉ እግዚአብሔር የጠፋውን ዓለም መልሶ ሪስቶር እንደሚያድሰው የሚናገር ነው። ለማደስ ግን ራሱ እግዚአብሔርን ዋጋ አስከፍሎታል። እግዚአብሔር ራሱ ሰው ሆነ። ይሄንን ነው የምንመለከተው ማለት ነው። ወንጌል ይሄንን ሁሉ ይነግረናል። የወንጌል አገልጋይ ታዲያ ማን ነው ያልክ እንደሆነ የምስራቹን የሚናገር መልእክቱ እግዚአብሔርና እግዚአብሔር ብቻ የሆነ ሰው ይህንንም ወንጌል ለመናገር እግሮቹ በተራራ ላይ የቆሙ። ተራራ ቅድም እንዳልኩ ምሳሌያዊ ነው። ለዓለም ሁሉ ምሳሌ የሚሆን ህይወት ያለው መሆን አለበት። ወንጌላዊው መሆን አለበት። ቤተክርስቲያን እንዲህ መሆን አለባት። ያለበለዚያ ከዓለም የማትለይ ከሆነች እሷ ራሷ ጨለማ ውስጥ ነች ያለችው። ወንጌል ያስፈልጋታል ማለት ነው። ስለዚህ ወንጌል ያዳነው ሰው ጳውሎስ ለገላትያ ሰዎች ምን እንደሚላቸው ትዝ ይላል። ወንጌል ይልና አሳዳጅ የነበረው ሰው አሁን ተለውጦ የሚያሳድደውን ወንጌል ይሰብካል እያሉ እግዚአብሔርን ሲያመሰግኑ ሰምቻለሁ ይላል ገላትያ ላይ ሲናገር ማለት ነው። ወንጌል ትራንስፎርም ያደርጋል ማለት ነው። ይለውጥና አሳዳጁን ሰው
የዓለም ብርሃን ያደርገዋል ማለት ነው። ያን ጊዜ ነው ምን አግኝተ ነው እንደዚህ ሆንከው የሚል ጥያቄ የሚነሳው። ለዚህ ነው ዓለም ሁሉ ወደሚለውጠው አምላክ የሚመጣው ማለት ነው። እግዚአብሔር ይመስገን። የሚገርም ነው። በጣም መሰረታዊ ሀሳቦችን እያነሳን ነው። እንግዲህ ለማሳጠር ከባድ ቢሆንም ግን መሰረታዊ ነጥቡ የእግዚአብሔር ዓላማ ከጥንትም ጀምሮ የነበረው በወንጌል በትድግና ሐሳብ ውስጥ የምስራቹን ብስራቱን በመንገር ውስጥ የቀደመው ሐሳብ ነው የተገለጠው። ቅጥያነት ያለው እንደውም ከቅጥያነት ይልቅ ወንጌላውያኑ መልሰውታል ጭምር ሲያስረዱ ያ ተስፋ ያ እግዚአብሔር እንደሚታደግ እንደሚነግስ የመሲሐዊ ተስፋ የሰጠውን ይኸው ትስጉት ሆኖ ስጋን ለብሶ በመካከላችን ባደረው በጌታችን በኢየሱስ ክርስቶስ በኩል ተፈጽሟል የሚልን ሐሳብ አንስተዋል። እንደውም አይ ቲንክ ዮሐንስ ምዕራፍ 1 ላይ በመካከላችን አደረ ይሄ ድንኳን ደኮነ የሚለውን ሐሳብ ያነሳና ጸጋን እውነትን ተሞልቶ ማደሩን ይናገራልና የእግዚአብሔር በመገናኛው ድንኳን በመቅደሱ በእስራኤል መካከል በሕዝቡ መካከል ማደሩ አሁን የመጨረሻውን ወይም ፍጻሜውን በማግኘት በኢየሱስ ክርስቶስ በኩል በስጋው በመገለጡ ምክንያት ፍጹም ሰው ፍጹም አምላክ በመሆኑ ምክንያት በመካከላችን አደረ የሚለን ሐሳብ ያነሳል። ስለዚህ እግዚአብሔር ያኔ የሰጠውን ሐሳብ ያኔ ለማዳን የነበረውን ውጥን ዓላማ አሁን በልጁ በኢየሱስ ክርስቶስ በኩል ገለጠው የሚልን ሐሳብ እየሰጠን ነው። ምናልባት አንድ ከዚሁ ጋር አያይዘን እንድንናገር የምፈልገው የእግዚአብሔር የትድግና ዓላማው የትድግና ተስፋው ምክንያቱም አሁን ኢሳያስም ላይ ከምዕራፍ 40 ጀምሮ ለመመልከት እንደሞከር ነው በጳውሎስ መልእክታትም በወንጌላትም ደጋግመው ስለ ኢየሱስ ክርስቶስ ሲናገሩ አንድ የሚያነሱት ነገር እግዚአብሔር ሊታደግ እንዳሰበው ታደገ ይኸው በልጁ በኢየሱስ ክርስቶስ ነው የሚሉትና ይሄ የትድግና ተስፋ እግዚአብሔር ምንድን ነበረ ታደጋለሁ ያለው? ኦብቪየስሊ ፍጥረተ ዓለሙን ከኃጢአቱ አወጣዋለሁ፣ ነፃ አወጣዋለሁ፣ ወደ መልካምነቱ ሪስቶር አደርገዋለሁ፣ መልሰዋለሁ፣ ይሄ ውድቀት ይቀለበሳል የሚለውን አንስተናል። ነገር ግን ምንድነው እዛ ዲቴል ውስጥ ይህንን ሲያደርግ ለምሳሌ የእግዚአብሔርን መንገስ እንድናነሳ ስለፈለግኩ ነው። እግዚአብሔር በመካከሉ መሆኑን እንድናነሳ ስለፈለግኩ ነው እና እነዚህ ነገሮች እስኪ በተወሰነ መንገድ እናንሳቸው ለማለት ነው። በጣም ጥሩ ነው። እንግዲህ ቅድም እንዳልኩ ነው ንግስና ዝም ብሎ አይደለም የመጣው። አየህ ትዝ ይልሃል ማርቆስ ወንጌል ሲጀምር የኢየሱስ ክርስቶስ ወንጌል ብሎ ነው ቀጥታ የሚገባው። ከሱ ግን አይጀምርም ወንጌላችን አይደለም የሚጀምረው ከማቴዎስ ነው። ቅድም አያስፈልግም እኮ አይደለም ሁለተኛ እንትን ላይ አስቀምጠውታል። ከዛ ቢጀምር ኖሮ የመጣበትን አምላክ ሰው የሆነበትን ትርክት አያሳይም ነበረ። ማርቆስ እሱን አይነግረንም። ሉቃስ ደግሞ የሚነግረን ከአዳም ነው የሚነሳልን። ከአዳም ነው የሚነሳ። አዳም ማን ነው? አዳም እኮ የመጀመሪያው ንጉስ ነው፣ የዓለም ንጉስ ነው እንደምታውቀው፣ ለፍጥረት ሁሉ ገዢ ያደረገው ነው። ግን ስቲል ከሱ አይነግረንም፣ ከአዳም አይደለም የሚነግረን። ይህንን የተወሰደን የሰውን ንግስና ለመመለስ አብርሃምን መርጦት ስለነበረ አገልጋይ ለማድረግ በጣም ይገርማል። አገልጋዩ ወሳኝ ነው ማለት ነው። ያንን አገልጋይ ነው እግዚአብሔር የሆነው። እግዚአብሔር አገልጋይ ሳይሆን ንጉስ አልሆነም እንደማለት ነው። ንግስና የሚመጣው ከሰርቫንትሁድ በኋላ ነው። ቅድም እንዳልከኝ ምንድን ነበር ያልከኝ? አንድ ቃል ተጠቅመሃል። ስቅዩ ሎሌ። አየህ ስቅዩነት ወይም ሎሌ ሳትሆን ወንጌሉን ዋጋ ሳይከፍል አይደለም ዝም ብሎ ዘሎ መጥቶ ኪንግ የሆነው ንጉስ የሆነው። እግዚአብሔር እኮ ከዓለም አስቀድሞ ንጉስ ነው። መዝሙር 74 ሲነግረን አንተ ከዓለም አስቀድመ ንጉስ ነው ይላል። ይሄኛው ንግስና ግን ሌላ ንግስና ነው። አሁን የምናወራው ንግስና ሌላ ንግስና ነው። የሰው ልጆች በመውደቃቸው ያጡት ንግስና ነው። ለፍጥረት ሁሉ ገዢ የተደረገው ሰው ወርዶ ተዋርዶ ባሪያ ሆኖ ያለበትን ዓለም ሊቀይር አምላክ ሲመጣ
የሰውን ውርደት ተካፍሎ ነው ወደ ክብሩ የመለሰው። ለዚህ ነው መዝሙር እንትን ላይ ትዝ ይልህ ከሆነ ዕብራውያን 2 ላይ ከመልአክ በጥቂት አንሶ የነበረውን ኢየሱስን ይላል። ውርደት ነበረው ማለት ነው። ኢንካርኔሽን ውስጥ ወይም ይሄ ተሰግኦ ውስጥ ውርደት ነበረው ማለት ነው። ከውርደቱ በኋላ ግን የሚበልጥ ክብር ተሰጥቶታል ማለት ነው። ይሄ ሁሉ ስለ ሰው ነው የሆነው እንደማለት ነው። ንግስናው ቅድም እንዳልከኝ ኢሳያስም እንደነገረን አንተም ቅድም እንዳነሳው የዮሐንስ ወንጌል ላይ ስትመጣ ቃልም ስጋ ሆነ አይደለም የሚለው ጸጋንና እውነትን ተሞልቶ በእኛ አደረ። ጸጋና እውነት የሚሉ 2 ቃላቶች የአዲስ ኪዳን እንዳይመስሉ። ጸጋና እውነት የሚሉ ቃሎች በብዙ ብሉይ ኪዳን ውስጥ የተጠቀሱ ናቸው። ብሉይ ኪዳን ግን ጸጋ ብሎ አይነግርህም። ምክንያቱም ዕብራይስጥ ስለሆነ የብሉይ ኪዳን ጽሑፍ የዕብራውያን ጽሑፍ ስለሆነ ጸጋ የሚለውን ምህረት ብሎ ነው የሚተረጉመው። አሁን ዋናውን ቃል በጠቅሰው ምንም አይጠቅምም ብዬ ነው፣ ግን ምህረት ተብሎ ነው የተተረጎመው። ሄሴድ ማለት ነው። ሄሴድ ማለት ነው። ከዛ እውነት ደግሞ አሙና ነው በዕብራይስጥ ማለት ነው። ሄሴድ ወአሙና እነዚህ ጸጋና እውነት ማለት ነው። ጸጋና እውነት ተሞልቶ በመካከላችን አደረ የሚለው በመካከል የማደር ሐሳብ ድሮም የነበረ ነው። አየህ ዘፍጥረት ላይ ነበረ በአዳም፣ ከዛ ደግሞ በእስራኤል በመካከላቸው አድር ዘንድ አለ። በኃጢአት ምክንያት እየፈረሰበት ያለውን አሁን በክርስቶስ እውን ለማድረግ ነው የፈለገው ማለት ነው። በመካከላችን አደረ። ግን አላበቃም። አሁን አላበቃም። ደህንነት አላበቃም። ወይም ደግሞ የእግዚአብሔር የማዳን የታድጎ ስራው አላበቃም። በኢየሱስ ጫፍ አድርሶታል እንጂ አላበቃም። አንድ የምስራች አለን፣ ኢየሱስ ይመጣል የሚል። ኢየሱስ ካልመጣ ምስራቹ ራሱ ሙሉ አይሆንም ማለት ነው። የሆነ ምስራች ተነግሮ ነበር፣ እመጣለሁ እግዚአብሔር እያለ መጣ። የሆነ ስራ አኮምፕሊሽ ፈጸመ፣ የሆነ ስራ። ግን ደግሞ አንድ ስመጣ ደግሞ ፈጽመዋለሁ ያለው አንድ ነገር አለ። ለምሳሌ ምን ያልከኝ እንደሆነ ሞት ወይ መውጊያ የት አለ፣ ሲኦል ወይ ድል መንሳት የት አለ የሚለው ቃል ይፈጸማል ይላል። ያልተፈጸመ ቃል አለን ማለት ነው። እስኪመጣ ግን ሰዎችን ወደዚህ ኢንቫይት እናደርጋለን። ኢየሱስ ሲመጣ ሞት ይሻራል፣ ትንሣኤ ይሆናል፣ ወደ ዘላለማዊ ህይወት ውስጥ ጌታ ያስገባናል። ትንሣኤ ነው መጨረሻ ላይ አንቲስፔት የምናደርገው። የትንሣኤውን መንፈስ ተቀብለናል እንጂ እንደ ቀብድ የትንሣኤን አካል ግን አልወረስም ገና። ስለዚህ የሚበሰብሰው ስጋችን የማይበሰብሰውን ገና አንደኛ ቆሮንቶስ ምዕራፍ 15 እንደሚለው ማለት ነው። ስለዚህ ቅድም ያልኩ አሁን ቅድም ያነሳልኝ የዮሐንስ ወንጌል ላይ ጸጋና እውነትን ተሞልቶ በመካከላችን አደረ ይልና ወረድ ሲል ባይዘዌ እኔ አሁን እዚህ ላይ ትንሽ ምናልባት ከአንተም ሊለይ ይችላል፣ ቻሌንጅ አድርገኝ ከፈለግ። ቃሉ ሲናገር ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን የሚል የለውም። የግሪኩን አንተ እንግዲህ ተምረሃል፣ ቼክ አድርገው። ግን የሚል የለውም። ግን ካለው አፍራሽ ነው የሚሆነው፣ የሙሴን ታሪክ ያፈርሳል። አየህ፣ ግን ከሌለው ግን ራሱ እንትን ነው፣ ኮንቲኒቲን ነው የሚያሳየው ማለት ነው። አይ ቅጠል እግዚአብሔር ሲፈጽም የነበረውን የትድግስና ስራ ማስቀጠሉን ነው የሚያሳየው። ፕሊዝ ያንን ሄድና ቼክ አድርገው። ግን የሚል ኮንሰፕት የለውም። እንደዚህ ነው የሚለው፣ ጸጋና ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት በኢየሱስ ክርስቶስ ሆነ ይላል። እኛ ሁላችን ከሙላቱ ተቀብለናል፣ በጸጋ ላይ ጸጋ ተሰጥቶናል ይላል። አየህ፣ በጸጋ ላይ ጸጋ ማለት ጸጋ ነበረ ማለት ነው። ጸጋ ነበር። ጸጋን የጣሉ ሰዎችን ተዋቸው ለጊዜው እና ግን ጸጋ ነበር ማለት ነው። በሙሴ ዘመን ጸጋ ነበር። ሕግ ነው እሱ ምናምን ነው ብለን ምን ጥሎ አይደለም። ሕግ ራሱ ግሬስ ነው። ሕግ እኮ ለሁሉ አይደለም የተሰጠው፣ ለሆኑ ሰዎች ነው የተሰጠው። ከባርነት ቤት ለወጡ ሰዎች ነው የተሰጠው። ሕግ ነበረ፣ በሙሴ ሕግ ተሰጥቶ ነበር፣ ጸጋ ተገልጦ ነበረ። አሁን ደግሞ በጸጋ ላይ ግሬስ አፖን ግሬስ ማለት ነው። በጸጋ ላይ ሌላ ጸጋ ተጨመረ። ከዛስ ከሙላቱ ተቀበልን ይለናል። አሁን ያለነው የሙላት ዘመን ነው። ወደ መትረፍረፍ ዘመን ግን አልደረስንም። የመትረፍረፍ ዘመን ምልህ ኢየሱስ ክርስቶስ ጌታችን በኃይልና በክብር ሲመጣ ያን ጊዜ መትረፍረፍ ይሆናል ማለት ነው። ያልተቀበልናቸውን የምንቀበልበት ጊዜ የጌታ የኢየሱስ ክርስቶስ ምጽአት ይሆናል ማለት ነው። በጣም መልካም። አይ ቲንክ በጣም ፐርፌክትሊ በጣም ጥሩ አድርገህ ነው እየገለጽካቸው ያላቸው። ሁለት ነገርን ብቻ
ላንሳና ወደ መጨረሻው ጥያቄ እሄዳለሁ። የእግዚአብሔር ይሄ የማዳን ሐሳብ የመዋጀት ሐሳብ ለህዝቦች ወይም ለሰዎች ምክንያቱም እውነት ነው እግዚአብሔር የመልኩ እጅግም መልካም ነበር ቅድም ያልከው ሰውን ሲፈጥር በመልኩ ስለፈጠረው የእግዚአብሔር እንደራሴ ስለሆነ የእግዚአብሔርን መልክ የእግዚአብሔርን ሐሳብ የሚያንጸባርቅ በመሆኑ ለሰው ነው ይሄ ድነት ያለው። ግን ለሰው ብቻ ደግሞ አይደለም። ፍጥረት ዓለሙም እግዚአብሔር ክሪኤሽንን ኮስሞሱን ይሄንን መላ ዓለምን በዚህ ድነት ውስጥ እንዳካተተ የብሉይ ኪዳን ምንባባት ፍጥረትን እየጠቀሱ ይነግሩናል። at the same time ሰው የመጀመሪያ የበኩራቱ ቀማሽ የመንፈሱን የተቀበለ የእግዚአብሔርን ድነት የእግዚአብሔርን መንግስት ውስጥ የፈለሰ አድርገን ነው የምንረዳውና አንደኛው እሱን ትንሽ ብናነሳ ምናልባት ሁለተኛ ደግሞ ብሉይ ኪዳን ላይ የምናያቸውን የፍርድ ሐሳቦች እንዴት እንመለከታቸዋለን የሚለው ምክንያቱም የተለያዩ የፍርድ ሐሳቦች አሉ። የተወሰኑት ፍርዶች ወይንም ከተስፋው ጋር የሚገናኙት በኢየሱስ ክርስቶስ ስለተገለጡና ይህንን ፍርድ እንደ መጨረሻው ዘመን ፍርዶች አድርገን መጨረሻው ዘመን ስል በኢየሱስ ክርስቶስ መገለጥ ጋር አብሮ በትዩ ሆኖ መቅረብ የሚችል አድርገን መረዳት እንችላለን ከሚለው አንፃር እስኪ ትንሽ ሁለቱን ሐሳቦች ትንሽ እንመልከታቸው። በጣም ወሳኝ ጥያቄ ነው ያነሳው። በእኛም ሰርክል ውስጥ ብዙ ጊዜ ሚስ የሚደረግ ነገር ነው። እኛ ስንድን ፍጥረት ይድናል ወይ የሚል ጥያቄ ይመስለኛል በዋናነት። አይ ቲንክ እኛ ስንወድቅ ነው ፍጥረት የሚወደቀው። ከዚህ ነው መጀመሪያ አይደለ? በጣም አዳም ካንተ የተነሳ ምድር የተረገመች ትሆናለች የሚል ሐሳብ የመጣው አዳምና ቤተሰቡ ስለወደቀ ነው። እና አዳምና ቤተሰቡ በወደቀ ጊዜ አብሮ እንዲገዛው የተሰጠውን ፍጥረት ወድቋል። ግዛን የተባለው አስተዳደር፣ ጠብቅ፣ ተንከባከብ ነው የተባለው። እሱ ሲወድቅ ግን አብሮ ለሱ የተሰጠው ነገር ሁሉ ወድቋል። በጥፋት ባርነት ውስጥ ነው ያለው ፍጥረት ሁሉ ማለት ነው። አሁን እንግዲህ ያንተ ጥያቄ ይመስለኛል እግዚአብሔር አዳምን ቢፈውሰው አብሮ የሱ የሆነው ነገር ይፈወሳል ወይ የሚል ነው የሚመስለው። ለዚህ እኔ ትክክለኛ መልስ መጽሐፍ ቅዱሳችን ኢሳይያስ ላይ ቅድም የጀመርነው ከ55 ጀምሮ ብናነበው ተሐድሶ ይመጣል ብሎ ሲናገር የፈጠረው እግዚአብሔር የፈጠረውን ፍጥረት እንደገና ሰውን በማደስ ያድሰዋል የሚል ሐሳብ እናገኛለን። ይሄንኑ ደግሞ በጳውሎስ ጽሑፍ ውስጥ እናገኘዋለን። ሮሜ ምዕራፍ 8 ላይ ከቁጥር 19 ጀምሮ ወርታች ያለውን ብታነበው ምን ይላል? ፍጥረት ራሱ ለከንቱነት ተገዝቷል ይላል አይደለ? ግን ወዶ አይደለም ደግሞ ለከንቱነት የተገዛው ይላል፣ በፈቃዱ አይደለም ይላል። ደግሞ ፍጥረት የእግዚአብሔር ልጆች መገለጥ ይጠባበቃል ይላል። እዛው ሮሜ ላይ ነው። ከዛ አሁን ግን ይቃትታል ይላል። ፍጥረት ይቃትታል ይላል። ፍጥረት ብቻ ግን አይደለም ይቃትተው፣ የመንፈስ በኩራት ያለን እኛም ደግሞ እንቃትታለን ይላል። ለምንድን ነው የምንቃትተው ያልክ እንደሆን ይሄ የመቃተት ቋንቋ የሚለው ነገር ከመውለድ ጋር የሚያያዝ ነው። አንዳንድ ምሁራን እንደሚሉት ከማማጥ ጋር። ስለዚህ አዲስ ፍጥረት በሆነ አይነት መንገድ በክርስቶስ ከሞት መነሳት ጀምሯል። ሁላችን ግን ሪያላይዝ አላደረግነው ወይም ደግሞ አልተገነዘብነው፣ በአግባቡ ገና አልያዝነው፣ አልወረስነው ብል ይሻላል። ገና አልወረስነው። ግን እንደምንወርስ እርግጠኛ የሚያደርገን መንፈስ ግን ተሰጥቶናል። እዚሁ ሮሜ 8 ላይ ማለት ነው። ይህንን ሁሉ ነው ይነግራል። እኛ እንቃትታለን፣ ፍጥረት ይቃትታል። ሶስተኛ ቃታችም አለ። መንፈስን በማይነገር መቃተት ይቃትታል ይላል። እዛው ኮንቴክስት ውስጥ ነው የምነግርህ። መንፈስ ቅዱስ ልክ ጀነሲስ ዘፍጥረት 1 ላይ በውሆች ላይ ሰፎ እንደነበረ ልክ ማለት ፍጥረትን ሁሉ በውስጡ ይዞ እንደነበረ አሁንም አዲሱ ክሪኤሽን ከመውጣቱ በፊት ትዝ ይላል። ከዛ በኋላ ነው እግዚአብሔር ብርሃን ይሁን አለ ሲል እንትን ማለት የሚጀምረው ብርሃን መሆን ውሆችን ሲለይ ምድርን። ከዛ በፊት ግን ሁሉ ነገር እንደዚህ ታቅፎ በመንፈስ ቅዱስ ውስጥ አይደለ ሆቨር አድርጎ ይዞት ነበረ ማለት ነው።
እዚህም ላይ እንደዛ ይመስለኛል። አሁንም መንፈስ ቅዱስ በስራ ላይ ነው። መንፈስ ቅዱስ እየሰራ ነው ያለው። ለምን ካልከኝ አዲሱ ፍጥረት የሚወጣው አሁን ከአማን ውስጥ አዲስ ፍጥረት ይወጣል። አማን አሮጌ ፍጥረት ነው። ሄኖክ አሮጌ ፍጥረቶች ነን ስቲል። አሁንም ግን አዲስ የሚያደርግ መንፈስ ተቀብለናል። የጌታ የኢየሱስ ክርስቶስ መምጣት ነው፣ ዳግም ምጽአት ነው ይሄን የምናወራውን ነገር እውነት የሚያደርገው ማለት ነው። ስለዚህ አዲስ ፍጥረት ጀምሯል እንጂ ሪያላይዝ አላደረግነው፣ ገንዘባችን አላደረግነው ማለት ነው። አልተገነዘብነው የሚለው ከዚህ ገንዘባችን አልወረስነውም ገና ማለት ነው። ስለዚህ ምንድን ነው የሚሆነው? ልክ እኛ ስንወርሰው እኛ እንደምንወርሰው ያወቅነው በምን መሰለህ? ጌታችን ኢየሱስ ክርስቶስ ከሙታን ሲነሳ ትንሣኤ ምን ማለት እንደሆነ ገባን። ኢየሱስ ከሙታን ከተነሳ ፊዚካል አካላዊ ከሆነ ትንሣኤ የኛም ትንሣኤ አካላዊ ነው የሚሆነው። እንደ ኢየሱስ ይሆናል ማለት ነው። የተዋረደው ስጋችን የሱን የከበረውን ስጋ መስሎ እንደሚለወጥ እናውቃለን አይደል? ፊልጵስዩስ ላይ እንደሚነግረን ከዛ ስትል ፍጥረትም ይህንን አንቲሲፔት የሚያደርገው ፍጥረት ራሱ ያንተን መለወጥ ይጠብቃል። ምክንያቱም ያንተን ስል ያው እኛ ሁላችንን ሰዎችን በእግዚአብሔር መንግስት ውስጥ የሚገኙ ሰዎች በኢየሱስ ክርስቶስ ዳግም ምጽአት ሲሆን የሚሆነውን ተስፋ ኤግዛክትሊ ይሄ ሮሜ ከብሉይ ኪዳን ነው አይደል? ይሄንን የሚያመጣልን ይሄንን ሲነግረን የልጁን መልክ እንዲመስሉ ወስኗል እግዚአብሔር። የልጁ መልክ ምንድነው ያልክ እንደሆነ እንትነዋ ሰው ነው። እውነተኛውን ሰው ማለት ነው። እውነተኛው ሰው ማን እንደሆነ ታውቃለህ? እውነተኛው ሰው አዳም ነው፣ በእግዚአብሔር መልክና ምሳሌ ስለተፈጠረ። ስለዚህ የእግዚአብሔር መልክና ምሳሌ አሁን በሆነ አይነት መንገድ ኮራፕትድ ሆኗል ማለት ነው። ሪስቶር ሲያደርገው ያየነው በክርስቶስ ነው። የእውነተኛው ሰው መልክ እና ምሳሌ ኢየሱስ ክርስቶስ ኢየሱስን ይመስላል። የኛ ጥሪያችን እሱን መምሰል ነው። ከዛ ዓለም በእኛ ምክንያት ስለወደቀ እኛ ትክክለኛ መልካችን ላይ ትክክለኛ ጥሪያችን ላይ ስንመጣ ዓለም ሪስቶር ይደረጋል። የሚደንቅ ነው። ስለዚህ ልክ ሮሜ 8 እንደጠቀስከው እግዚአብሔር ይህንን ድህነት ይህንን ያመጣውን ሀሳብ በመካከሉ ሲያደርግ ፍጥረትም የዚህ ድነት ተካፋይ መሆኑን ተስፈኛ መሆኑን ይናገራል። ኢንፋክት ፍጥረት ብቻ ሳይሆን እኛም በተስፋ ድናችኋል ስለሚለን እኛ ራሳችን ያንን ለመቀበል የመጨረሻውን የድነትን ለመቀበል የሙታን ትንሣኤ ጋር ለመድረስ የምንሮጥ የምንተጋ ያንን ድነት ለመያዝ የምንሰራ ሰዎች መሆናችንን የተቀላቀልንበት ቤተሰብም ይሄ መሆኑን በደንብ ቅዱሳት መጻሕፍት ይመሰክሩልናል። ስለዚህ ስለ ጀጅመንቱ ስለ ፍርድ ትንሽ ነገር በለንና ወደ መጨረሻ ጥያቄ ልሂድ። ታንክ ዩ ሶ ማች። አሁን ከኢየሱስ ብነሳ ጥሩ ነው ወደኋላ ምክንያቱም የኢየሱስን ነው ብዙ ሰው የሚያውቀው። ጌታ ኢየሱስ ክርስቶስ ሲመጣ ወንጌል ነው አይደለ? ፉልፊል የሚያደርገው እዛ ላይ ነው ብለናል። ሙሉ የሚሆንልን ማለት ነው። እና ያልተሞሉ ተስፋዎቻችን ሁሉ ሙሉ የሚሆኑት እዛ ላይ ነው። እኛ የኢየሱስ ክርስቶስን መምጣት እንደ ደስታ ነው ምንቆጥረው። ለዚህ ነው ቶሎና ጌታ ሆይ የምንለው። ዮሐንስ ራእይ ሲያልቅ መጽሐፉ ሲያልቅ እንደዛ ነው ቶሎና ብሎ። ግን ጌታ ኢየሱስ ሲመጣ ደስ የሚለው ሁሉ እንዳለ ሁሉ የሚያለቅስና የሚያዝንም ደግሞ ይኖራል። ሁለት ነገር በአንድ ጊዜ የሚሆንበት ነው። ምህረት ፍርድም አለው። አሁንም ወደ ኢሳያስ ልመልስ። እግዚአብሔር በሚሰራበት ቀን ይፈርዳል። ምናልባት ክፍሉን ታስታውሰው ከነበረ አይ ቲንክ እግዚአብሔር ማየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም ማገዘው። ጽድቅንም እንደ ጥሩር ለበሰ፣ በራሱም ላይ የማዳንን ራስ ቁር አደረገ። የበቀልንም ልብስ ለበሰ፣ በቅንዓትም መጎናጸፊያ ተጎናጸፈ ይላል። የፈለገው ፍርድን ለማምጣት ነው፣ ፍትህን ለማምጣት ነው። ፍትህ ስለሌለ አዘነ፣ ግን ፍትህን ለማምጣት ሲነሳ የበቀልን ልብስ ለበሰ ይላል። የሚበቀለውም አለ ማለት ነው። ሁለቱም በአንድ ጊዜ የሚሆኑ ነገሮች ናቸው ማለት ነው። ማለት ክፍሉን በደንብ ማንበብ ይቻላል። 59 ላይ ያለውን ያነበብኩት ማለት ነው። አይ ቲንክ 63 ላይም ተመሳሳይ ሀሳብ አለ። ኢሳይያስ 63 ላይ ምንድነው? በወንጌል ውስጥ ደስታ የምስራች አለ። የምስራቹ ግን ለሁሉ ላይሆን ይችላል። የምስራች የሚሆነው
የምስራቹን ሬዚስት ለሚያደርጉ ለሚቃወሙ ለነሱ ደግሞ በጣም ከባድ ነው የሚሆነው እንደማለት ነው። በጣም አስቸጋሪ ነገር ይኖራል ማለት ነው። ማለት ስለ ፍርድ ስትናገር ያው ኮንፈርት እየተሰጠ አይደለም የምትናገረው ማለት የእግዚአብሔር ፍርድ እንደ ሰው ፍርድ ስላልሆነ ማለት ነው። የሆነ ዘላለማዊ ይዘት ስላለው ማለት ነው። የምስራቹም ዘላለማዊ ይዘት ስላለው ማለት ነው። ለዚህ ነው ከሞት በተነሳው በጌታ በኢየሱስ ክርስቶስ እመኑና ወደ እግዚአብሔር መንግስት ተመለሱ የሚል መልእክት ቤተክርስቲያን ያላት። ያለበለዚያ እንትን አይደለም የሚመጣው ጥፋት ቀላል የሚባል አይደለም ማለት ነው። ሆኖ አይተን እናውቃለን። ከዚህ ቀደምኮ የእግዚአብሔር ፍርድ ደጋግሞ ሆኗል። በሰዶም ላይ ሆኗል አይደለ? ከዛ ብንጀምር ኢቭን ከባቢሎን ላይ ሆኗል። ኢቭን እስራኤል ላይ የእግዚአብሔር ፍርድ መጥቷል አይደለ? ፍርዱ በጣም እስራኤላውያኖች አሁን አሉ የሉም አከራካሪ ነገር ነው እንደምታውቀው አይደለ? በቀደመው ፖዚሽናቸው ናቸው ወይስ አይደሉም? በጣም አጨቃጫቂ ነገር ነው። አንድ ጊዜ አታፈትልክ ከሆነ እግዚአብሔር ከሰጠህ ነገር ውስጥ አትውጣ። እንትኑ በጣም ከባድ ነው። መልሶ ማምጣቱ ከባድ ነው። የአምላክን ኢንተርቬንሽን የአምላክን ጣልቃ ገብነት የሚፈልግ ነገር ነው። ለዛ ነው እግዚአብሔር እንደገና ጣልቃ ገብቶ እድል የሰጠን እና እድል ተሰጥቶናል። ግን የሚመጣም ደግሞ ፍርድ አለው ማለት ነው። የምስራች አለው። የምስራቹን ለሚቃወሙ ደግሞ ዘላለማዊ የሆነ ከባድ ፍርድ አለው ማለት ነው። አምልጡ የሚል መልእክት ያለው አምልጡ ወደዚህ ወደ ልጁ መንግስት እግዚአብሔር ወደ ላከው እግዚአብሔር ተስኩት ሆኖ ራሱ ወደ ታደገው እና ደግሞ ሊመጣ ወዳለው መንግስት ተቀላቀሉ ነው። አለበለዚያ ጥፋት ነው። ከዛ ውጭ ያለው ሕያውነት የለም አይደለ? ባጭሩ ሕያውነትን ማግኘት የሚቻለው በእግዚአብሔር በላከው በልጁ ሲታመን ብቻ ነው። ከዛ ውጭ የለም። እስካሁን እንግዲህ በደንብ ወንጌሉ ምን ማለት እንደሆነ ታሪካዊ አመጣጡን ከብሉይ ኪዳን ጋር ያለውን ቁርኝት እንዴት እየዳበረ የሄደ እግዚአብሔር እንዴት ሐሳቡን በኢየሱስ ክርስቶስ እንዴት እንደፈጸመ የትድግና ተስፋው ምን እንደሆነ እንዴት ዓላማው እንደተገለጠ የእግዚአብሔር በወንጌል እነዚህን ሁሉ አነሳን። የዘመን ፍጻሜ እውነት መሆኑን አነሳን እና ይህንን ለተቀበሉት እግዚአብሔር ሕያውነትን እንደሚሰጥ እግዚአብሔር በረከትን እንደሚሰጥ አብሮነቱን እንደሚሰጥ አይደል? ልክ ዘፍጥረት ላይ እግዚአብሔር ከሕዝቡ ጋር ሆኖ እንደሚጀምር መጽሐፍ ቅዱሳችን ልክ ራእይም ላይ ከሕዝቡ ጋር ሆኖ ይዘጋልና ስለዚህ የእግዚአብሔር መገኘት የእግዚአብሔር ሕልውና አብሮ እንደሚሆን አነሳን። ካልሆነ ጥፋት እንደሆነ አነሳን። ስለዚህ ወንጌል በጣም መሰረታዊ ነገር ነው ለሰው ለፍጥረተ ዓለሙ፣ ከሁሉም በላይ ደግሞ ለቤተ ክርስቲያን ለአማኞች፣ ለእኛ ለምንኖር ሕያው ለሆነን አማኞች። ግን ቤተ ክርስቲያንን ስንመለከት ወንጌል ተኮር አትመስልም። ምናልባት በጣም ግላዊና በጣም ጥሩ ያልሆነ ፍርድ ካልሆነ በስተቀር በግል ምልከታዎቻችን እንደምናየው ወንጌል ተኮር አይደለችም። አምልኮ መርሃ ግብሯን መመልከት እንችላለን። ደቀ መዝሙራዊ ህይወት ምዕመናንን ህይወታችንን ማለት ነው መመልከት እንችላለን። የቤተ ክርስቲያን እያንዳንዱ አክቲቪቲን መመልከት እንችላለን እና ቤተ ክርስቲያን ወንጌል ተኮር ለመሆን ምን ማድረግ አለባት ብለህ ታስባለህ? ማለት ይህንን በጣም ዲሲሲቭ የሆነ በጣም በቃ ወሳኝ የሆነውን የእግዚአብሔርን ሐሳብ የእግዚአብሔርን እቅድ ፕሮግራም በወንጌል ተኮር እንድትሆን ለማድረግ ምን እንደው እስኪ ምልከታህን ልስማ። ወንጌል ተኮር ለመሆን እግዚአብሔርን ማወቅ ያስፈልጋል። እግዚአብሔርን ለማወቅ ያው ዞሮ ወንጌልን ማወቅ አለብን። ወንጌል ስትል ሙሉ ወንጌል ማለት ነው። ቸርቹን ማለት ይሳይሆን ሙሉ መጽሐፍ ቅዱስ ሙሉን ስትረዳ ነው የእግዚአብሔር ዘላለማዊ እቅድ የሚገባ። ቃሉን ሳታቅ ሜሴንጀር መልእክተኛ ነኝ ማለት ከባድ ነው። ቅድም እንዳልነው ማለት ነው። ምን ብዬ ልጩህ ያለው ለዛ ነው። መሞላት ያስፈልጋል። ቃሉን ማወቅ ያስፈልጋል። ቃሉን መማር ያስፈልጋል።
ብዙ የበፊቶቹን አብያተ ክርስቲያናት የምንነቅፋቸው እነ ሉተር ከወጡባቸው ጀምሮ ማለት ነው የነሱ ፕሮብሌም ነው ብለው የሚናገሩት በወንጌሉ ላይ ሌሎች መጽሐፍትን ስለደራረቡባቸው ነው። ልምምዶቻቸውን ስላስቀመጡባቸው ነው። ሌሎች በቃ በጣም የሰው ልምምዶች መጽሐፉን ሸፈኑ፣ ላዩ ላይ ተቆለሉበት ማለት ነው። አባቶች ያደረጉት ምንድነው? የሰውን ልምምድ እናስቀምጥና ወንጌሉን አራግፈን ወንጌሉን ብቻ አሉን። እኛም ወደሱ መመለስ አለብን። በተለይ በዚህ ዘመን ስንት አብያተ ክርስቲያናት ነው እሁድ በትክክል የእግዚአብሔር ቃል የሚነገረው? የእግዚአብሔር ቃል በትክክል የምንማረው መቼ ነው? ደግሞስ የትምህርት ጊዜ ሲኖር አይተሃል? ጉባኤ ውስጥ የሚመጣ ሰው ቁጥሩ በጣም ትንሽ ነው። አላቅም፣ አንዳንዶች የሚያስተምረን ስለሌለ ነው ምናምን የሚሉት ምክንያት አለ። ግን የሚያስተምረውን መንፈስም ተቀብለናል አይደል? የሚያስተምረን ያስፈልገናል፣ ግን የሚያስተምረውን መንፈስ ተቀብለናል። ስለዚህ በግላችን የእግዚአብሔርን ቃል መማር አለብን። ይሄ ሲሆን ነው አንተ ያልከኝን ነገር ወንጌልን ማዕከል ያደረገ አገልግሎት የምናገለግለው፣ ወንጌልን ማዕከል ያደረገ ትምህርቶች የሚኖሩን ማለት ነው። እና መጨረሻ ላይ በወንጌል የተሞላ ማህበር ወይም ቤተክርስቲያን ሚሽኗን ግን አትረሳም። አየ የአብርሃም ትውልድ የአብርሃም ዘር፣ እኛም የአብርሃም ዘር ሆነን በእምነት ሆነን እኮ አይደለ ክርስቶስ። ጥሪያችንን መርሳት የለብንም። ጥሪያችን የሚለን ነገር ምንድነው? እባርክህና ለበረከት ትሆናለህ ነው። አሁን እኛ ለመባረክ ጸሎታችንም አንዳንድ አገልግሎቶችን አይተህ ከሆነ ትባረክ በቃ አንተ ላይ ብቻ ትሆናለህ፣ ማዕከላዊም ነገሩ አንተ ትሆናለህ ማለት ነው። እንደሱ አይደለም። እኔን ይባርከኝና ለዓለም በረከት ያደርገኛል የሚለውን ኮንሰፕት ይዘን፣ ለዓለም ስል ቅድም እንዳልኩ ነው፣ ለአንዳንድ ጥቂት ሰዎች ብቻ ማለት አይደለም። ቅድም እንዳልከው ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ላይ ወንጌልን ለማን ስበኩ ነው ያለው? ለፍጥረት ሁሉ ነው ያለው። ጀርገን አይመስለኝም፣ አባባል አይደለም፣ ለፍጥረት። ምክንያቱም ፍጥረት ራሱ ተስፋ ያደርጋል። ወንጌል አገራችንን ቢለውጥ፣ ወንጌል አዲስ አበባን ቢለውጥ እመነኝ፣ እኛን ማለት ነው አብያተ ክርስቲያናትን ወንጌሉ በሚፈልገው አይነት መንገድ ብንለወጥ ከተማዋ ትለወጣለች፣ አገራችን ይለወጣል። በወንጌል የተለወጡ ብዙ አገሮችን እናውቃለን አይደለ? ወንጌልን ማዕከል አድርገው ትራንስፎርሜሽን ያመጡ በጣም የተለወጡ ሰዎችንም ሰው ሲለወጥ ነው የኤቲክሳችን የሚለወጠው፣ የወርክ ኤቲክስ የስራ ባህላችን የሚለወጠው አስተሳሰባችን ሲለወጥ ነው። ወንጌል ደግሞ አስተሳሰብን ይለውጣል ማለት ነው። እኛ ስንለወጥ ተፈጥሮ ይለወጣል ማለት ነው። እንደዛ ብዬ ነው ማምነው። እግዚአብሔር ይመስገን። ቴንኪዩ በጣም ሄኒ፣ በጣም ነው የማመሰግነው። የመጀመሪያው ፕሮግራማችን ነው እንግዲህ ካንተን የጀመርኩት። እግዚአብሔር አብዝቶ ይባርክህ። ከብሉይ ኪዳን እንዴት ቅጥያ እንደሆነ የእግዚአብሔር ሀሳብ እንዴት እየተሰናሰለ እንዴት ደግሞ እንደዳበረ፣ ድጋሚ ደግሞ የአዲስ ኪዳን ጸሐፊያን እንዴት ተመልሰው ወደ ብሉይ ኪዳን ሄደው ያንን ሀሳብ በኢየሱስ ክርስቶስ መገለጡን እንዳሳዩን ተርከህልናል። እግዚአብሔር አብዝቶ ይባርክህ። በጣም ነው የማመሰግነህ። ተባረክ። እግዚአብሔር ይስጥልኝ።